ዛስል እየተደፉ እየተነሱ መስገዱ ነው ለኔ ጥያቄ ሆነብኝ። አይ እንደዛ አንልም። እኛ ስዕሉ የስላሴን ስዕል ስናይ ስላሴ ነው ያ ለስላሴ ይሰገድን አንልም። አልኩሽ ከሆነ እዚህ ጋር ሪፕሬዘንቴሽን የሚካኤል ሪፕሬዘንቴሽን ያ ማለት ሪል ቅዱስ ሚካኤል ነው ማለት አይደለም። ቤቴ ውስጥ ያለው ነው ግን ምን እንዳስብ ያደርገኛል የእግዚአብሔር መልአክ እርሱ እንደሆነ እንዳስብ ያደርገኛል እንጂ ያ ማለት ቅዱስ ሚካኤል ነው የእግዚአብሔር የክርስቶስን ስዕል እንኳን ባይ ተሰቅሎ ያ ኢየሱስ ነው እያልኩኝ አይደለም የምሰግደው። በመጀመሪያ ደረጃ ለስዕሉ አይሰገድም። አንደኛ ማወቅ ያለባችሁ ለስዕሉ በቀጥታ የስዕሉን ለምናየው ለስዕል አንሰግድም። እኛ ለስዕል አንሰግድም። እኛ የምንሰግደው ለቅዱሳን፣ ለጻድቃን፣ ለሰማዕታት እሱንም የአክብሮት ስግደት። ስዕሉን ግን ቬኔሬት ነው የምናደርገው። ቬኔሬሽን ወይም አክብሮት ነው የምንሰጠው። ቬኔሬሽን እንደሆነ አክብሮት እንደሚሰጠው ደግሞ መጽሐፍ ቅዱስም የቀደሙ ቤተክርስቲያን አባቶችም ያስተምራሉ። ቬኔሬሽን እና ስግደት ይለያያል። ስግደት የምንሰግደው የአምልኮ ስግደት ለአምላካችን ለእግዚአብሔር፣ የጸጋ ስግደትን እግዚአብሔር ላከበራቸው ለነሱ መጽሐፍ ቅዱስ ላይ በርካታ ጥቅሶች ስላሉ፣ ስዕላትን ግን እናከብራለን፣ አናጣጥልም። አሁን ይሄ ሚካኤል ስዕል ነው ብዬ አላጣጥልም። ቬኔሬሽን ሪፕሬዘንት አድርጌ ያስቀምጥ። ልክ ሰው አሁን የእናትሽን ፎቶ ቤት ውስጥ ብታስቀምጪው እና ብትስሚው እናቴን ሳምኳት ያለሽ በቀጥታ ሰላም አይ አልልም በፍጹም። ልክ እንደዛ ማለት ነው። የሚካኤልን ስዕል አይቼ በስመ የሚካኤልን ሳምኩት ጎንበስ ብል ለሚካኤል ሰገድኩኝ አይደለም። ስዕሉን ያየው ያኮ ሚካኤል ነው። ይሄው ሚካኤልን የምርም ሪል ፕሬዘንሱ ኖሮ አገኘሁት ብዬ አይደለም የማደርገው። ስዕላት ባይኖሩ እኔ ቅዱስ ሚካኤልን አስቤ ልሰግድ ይችላል። ስዕላት ባይኖሩም ማለት ነው። ስዕላት ባይኖሩ ምንም ቅዱሳት ስዕላት ቤቴ ውስጥ ባይኖሩ የእግዚአብሔር መልአክን በማሰብ ብቻ ጸሎት ላደርግ ይችላል። ምንም ስዕል ባይኖር እግዚአብሔርን በመንፈስ ሆኜ ለእግዚአብሔር መስገድ ይችላል። ስዕሉ አይሰገድለትም። መጽሐፍ ቅዱስ ሰው ማለት እግዚአብሔር በእውነትና በመንፈስ የሚመለክ አምላክ ነው ስለሚል እኮ ነው። በቃ እኮ አሁን ግልጽ ሆነልሽ። አሁን ለስዕል እኛ አንሰግድም። ለስዕል ትሰግዳላችሁ እንባላለን እንጂ እኛ ለስዕል አንሰግድም። ለስዕል የምንጠቀምበት ስዕላትን አሁን ለነገርኩሽ አገልግሎት ነው ስዕላት የምንጠቀመው እንጂ በቀጥታ ለስዕላት እኛ አንሰግድም። ቅዱሳት ስዕላት ናቸው፣ እናከብራለን። ግን ስግደት የምንሰግደው የአምልኮ ስግደት ለእግዚአብሔር ለስላሴ ስዕል የአምልኮ ስግደትም ሆነ ምንም አይነት ስግደት አንሰግድም። ምንም እንኳን ስዕሉ የስላሴ ቢሆን ስግደቱ የሚገባው በአንድነትና በሶስትነት ለሚመለከው ለእሱ ለእግዚአብሔር ብቻ ነው። እሺ ልደትዬ አመሰግናለሁ። አይ ብዙ ጊዜ ማለት ለስዕል የምትሰግዱ ወይ ደግሞ ለስዕሉ ሳይሆን ለስዕሉ ባለቤት እንሰግዳለን ማለት ስዕሉን ስናየው የስዕሉ ባለቤት ለስዕሉ ባለቤት እንሰግደው ብዙ ጊዜ ለዛ ስትሉ ስለምሰማ ነው። ለስዕሉ አንሰግድም፣ ለስዕሉ ባለቤት እንሰግዳለን። ያ ዳስ ፕሮቴስታንቱ ግን እኛን እንትን ሲለን ስለኛ ሲናገር እናንተ ስዕል አምላኪዎች አይ ነው አናመልክ፣ እናንተ ለስዕል ሰጋጆች ነው፣ እኛ ለስዕል አንሰግድም። ለታቦት እንኳን አንሰግድም። እኛ እንኳን ለስዕል ይቅርና ምን ሰግደው ታቦቱ ላይ ላለው ለኢየሱስ ክርስቶስ ስም ነው። ይሄ ቅድም የጠየኳት ነገር ነበር። ልጅቷን አንድ ፕሮቴስታንት መንገድ ላይ አግኝቼ ምላስ ሙሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ የመሰክር ዘንድ የሚለው በጣም እጅግ ፌመስ የሆነ የአዲስ ኪዳን ጥቅስ ጠይቃት አላወቀችውም። ትራክት እየሰጠች መንገድ ላይ እየሰበከች ቪዲዮን ገብታችሁ ማየት ትችላላችሁ። ይሄ ፊልጵስዩስ 2:11 ላይ ያለው በታቦቱ ላይ ያለው ጽሑፍ እሱ ነው። የምንሰግደው አልኳችሁ ለታቦት እንኳን አንሰግድም። የምንሰግደው በታቦቱ ላይ ላለው ስም ነው። የምንሰግደው አልኳችሁ በታችን አይደል ለታቦቱ እንኳን አለ ታቦቱ ላይ ላለው ስም ነው የምንሰግደው። ዲስማች ቤተክርስቲያን ተጠንቅቃል። ማክበር ግን ቬኔሬሽን አሁንና ቬኔሬሽን አክብሮት እንሰጣለን። አምልኮት ለእግዚአብሔር ብቻ፣ ስግደትም ጻድቃን ሰማዕታት ለሆኑት ልክ መጽሐፍ ቅዱስ ላይ ለምሳሌ አብርሃም ለጌጢ ሰዎች ሰገደ እንደሚል መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦዔዝ ሰገደች እንዲል ኦሪት ዘፍጥረት ምዕራፍ 19 ከቁጥር 2 መላእክት በመሸ ጊዜ ወደ ሰዶም ሲገቡ ሎጥ ከበር ውጭ ወጥቶ እንደሰገደላቸው ሐዋርያት ሥራ ምዕራፍ 16 ቁጥር 19 ቁጥር 29 ሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ በጳውሎስና በሲላስ እግር ፊት መጥቶ እንደተደፋ እንመለከታለን። እኚህ ነገሮች መጽሐፍ ቅዱስ ያሉ ሰው እንደዚህ አይነት ነገር እናደርግ። ከዛ ውጪ ስዕል አቁመን ለስዕል ለስዕሉ ባለቤት ባጭሩ ሳለ እሺ ልደትዬ፣ ስለዚህ እኔ ማለት ነው ስዕል ባይኖረኝ እንዲሁ ለእግዚአብሔር
ዝም ብዬ ስግደቴንና አምልኮዬን መስጠት እችላለሁ ማለት ነው። ኤግዛክትሊ ይቻላል። ይቻላል። እሺ ተመለሰልሽ? አሁን በደንብ ተመልሶልኛል። ምክንያቱም የእግዚአብሔር ቃል ዘጸአት 4:15 ላይ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልኩን ከቶ አላያችሁም እጅጉኑ ተጠንቀቁ ስለሚል ማለት ነው። ትክክል። ይቻላል። ክርስቶስ በፊታችሁ እንደተሳለ ሆኖ ይላል አይደለ? ጳውሎስ ደግሞ ገላትያ ላይ። ስለዚህ ክርስቶስ እንደተሳለ ሆኖ ማለት በአእምሯችን ፒክቸር ማድረግ ግን እንችላለን አይደለ? እንችላለን። ያን ፒክቸር ያደረግነውን ነገር ደግሞ በስዕል መልክ ማስቀመጥ እንችላለን። ያየነው የተገለጠ ነገር ስለሆነ ክርስቶስማ ኦሬዲ ስለታየ ስጋ ለብሶ ታይቷል። ኦሬዲ ስለታየ ሐዋርያቱ ያዩት ሰዎች ሁሉ በገለጹት መልኩ መሳል ይቻላል። ምክንያቱም የሰው አካል ይዟል። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ማለት አልታዩም፣ ለማንም አልታዩም። ዶግማ አይደለም። አክቹሊ መንፈስ ቅዱስ ለምሳሌ በቤተክርስቲያናችን በርግብ አምሳል ይሳላል አለ መጽሐፍ ቅዱስ ላይም ስላለ በማቴዎስ ወንጌል ምዕራፍ 3 ላይ ያለው ሐሳብ ጌታ በሚጠመቅ ሰዓት ላይ መጨረሻው ክፍል ላይ በርግብ አምሳል እግዚአብሔር መንፈስ እንደወረደ ያንን አሁን ለምሳሌ በዛ መንገድ አለ። ቅዱሳት ስላት አሉ። ጌታ ሲጠመቅ በደመና ሆኖ አብ ሲናገር እና ደግሞ መንፈስ ቅዱስ በርግብ አምሳል ሲወርድ ያውም በቤተክርስቲያናችን በስዕላት ደረጃ ለምን ሐሳቡ መጽሐፍ ቅዱስ ላይ ስለምናነሳው አንዳንድ ስዕላዊ የሆኑ የመጽሐፍ ቅዱስ ጥቅሶች አሉ። ጥቅሶቹ በራሳቸው ስዕላዊ የሆኑ ናቸው። እነዛን ወደ ስዕል መቀየር ያን ክፋት ያለው ነገር አይደለም። አይ ክፋት የለውም። ሲጀምር እኮ በነገራችን ላይ ለመሳል ራሱ የግድ መታየት አለባቸው የሚል እንትን የለም። ለምሳሌ ዘጸአት 25 ቅድም ልደት ያነበበልን ላይ ኪሩቤልን ሲል ታይተውት አይደለም። ኦኬ ታይተውት አይደለም፣ ገላጭ ነው እንደተባለው፣ ቅድም እንደተባለው ገላጭ ነው። ለምሳሌ የሥላሴን ስዕል ብናይ ምንድን ነው በዘመናት የሸመገለ የሚለውን ሐሳብ እንይዛለን። እኔን ያየ አብን አየ አለ ጌታ። አያችሁ ጌታን እርሱ ክርስቶስን ማየት ማንንም ማየት ነው አለ፣ አብን ማየት ነው አለ። እኔና አብ አንድ ነን አለ። ስለዚህ ቤተክርስቲያን ከነዚህ ነገሮች አንጻር ታደርግና በሸመገለ አንጻር አድርጋ ታርጓች። ለምን በዘመናት የሸመገለ የሚለውን ቃል ትይዝና ማለት ነው። ስለዚህ ከዚህ አንጻር ነው እና ስዕሎች ትምህርታዊ መግለጫ ናቸው፣ ማስተማሪያ ናቸው እንደተባለው ቀደም ልደት ያሳየን አለ። ለምሳሌ ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ያለውን ስታይ ምንን አየን? መንፈስ ቅዱስ ሞላበት፣ ሰማያት ተከፍቶ አየ። ኦኬ እግዚአብሔርን አየ። እግዚአብሔርን ክብር እንግዲህ በአብ ቀኝ ደግሞ ማንን ተመለከቱ ይለናል። ደግሞ የሰው ልጅ ደግሞ አየ ይላል። ይህንን ደግሞ ቅድም በስጢፋኖስ እንግዲህ ቀዳሚ ሰማዕት በእርሱ ምን አየ? ትምህርት ተማርን ማለት ነው። አሁን ለምሳሌ ይህንን ቅድም እንዳለው መስማት የማይችሉ ሰዎች ተውት። መሰረተ ትምህርት መቼ ነው የተስፋፋው? ኦኬ ሰዎች አንብበው መረዳት የጀመሩት መቼ ነው አይደለ? ስለዚህ እንደነዚህ አይነት ነገሮችን በስዕላት ቤተክርስቲያን ታስተምርባቸዋለች፣ ታሳየባቸዋለች በደንብ ስለሚገልጡላት ማለት ነው። እና ከዚህ አንጻር ነው ሰላምዬ ልደቱ እኮ ቃሌት ያሰማልን። ቴንክ ዩ ባሮክ። ቆንጆ መምህር ነው፣ በጣም ቆንጆ አስተማሪ። ሰላምዬ በርቺ፣ አንቺም እግዚአብሔር ደግሞ ነገሮች ሁሉ ይግለጥልሽ። ጎበዝ በርቺ። እሺ ባሮክዬ። እና ደግሞ ልደትዬ ቅዱስ ቁርባን ላይ አንዴ ሞተር ውስጥ ነው ያለው ኃይልሽ ወይ ባጃጅ ውስጥ ነው። ድምፅ ስላለ አንዴ ጠብቀን ከእህታችን ጋር እንጨርስ። በጣም ከታለ ድምፅ ይሰማል ባሮክ? ኧረ ኃይልሽ አንዴ ጠብቀኝ ኃይልዬ ንግታ እባክህ አንዴ ቆይ። እሺ ሰላም አለሽ? አዎ አለ። ቅዱስ ቁርባን ላይ ምን ነበር ያልሽው? አዎ እና ቅዱስ ቁርባንን ማለት ነው ለመታሰቢያ ነው የምታደርጉት ወይስ ኖርማል ስጋና ደሙ ነው ብላችሁ ተለውጧል ብላችሁ ነው የምትቀበሉት? እኔ ከምናገር የእግዚአብሔር ቃል ቢናገር አይሻልም? ሰላም ነው። ኧረ ደስ እያለ እምነታችን ምንድነው መሰለሽ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። በቃ አለቀ። እውነተኛ አማናዊ እውነተኛ የጌታ ስጋና ደም የምንበላው ወይም የምንበላው እንጀራ የምንቆርሰው እንጀራ የምንጠጣው ወይም እውነተኛ የጌታ ስጋና ደም ነው። ይህንን ያለው ልደተ ቃል ወይ ባሮክ ወይ ሰሟን አይደለም። የጌታ ቃል ሲናገር በዮሐንስ ወንጌል ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ እንደዚህ ይላል። ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለ ጌታ
ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ጌታ። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብሎ እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ ሲያብራራ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። ሰላምዬ እዚህ ጋር ጌታን ብሎ ተናገረ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለዋል? የዘላለም ሕይወት አለዋል። ስጋዬ ደግሞ ምንድን ነው አለ? እውነተኛ አላረለ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው አለ። ጌታ በትምህርት ደረጃ ይሄንን አስተማረ። በትምህርት ደረጃ ይሄንን ካስተማረ በኋላ ማቴዎስ ወንጌል ላይ ደግሞ ራሱ ክርስቶስ ስጋውና ደሙን ሲሰጣቸው ደግሞ እንመለከታለን። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደዚህ ይላል። እንዲህ ብሎ ተናገረ ጌታ ኢየሱስ ክርስቶስ። ኢየሱስም ማለት ሲበሉ እንጀራን አንስቶ ባረከ ይላል። ከሰማይ እየወረድኩ የሕይወት እንጀራ እኔ ነኝ ብሎ አልነበረ? ሰላም ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሎ ነበር አይደለ? አዎ ብሏል። አዎ እንደዛ ብሎ ነበረ። ቆይ አንዴ ሀና ላስወርድሽ ከይቅርታ ጋር አንዲት እህታችንን ላስገባ ስለፈለኩ። ሚስራ ነይ ግቢያ ደቅ በይና ተማሪ አንቺ ጥብስ ነይ ግቢና ቁጭ በይ እንዳትወጪ። መጀመሪያ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሎ ነበረ። እዚህ ጋር መጣና ደግሞ ሲበሉም እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ሰላምዬ እንጀራው ምን አለ? ይሄ ምን ነው አላቸው? ስጋዬ ነው። ስጋዬ ነው። ጌታ እንጀራውን ስጋዬ ነው ብሎ ከጠራው እኛ አይደለም ማለት እንችላለን? ስጋ አይደለም ማለት እንችላለን? አይ አንችልም። ልክ ክርስቶስ እንደተናገረ ጌታ ሆይ አዎ ስጋህ ነው የምንለው። ከዛ ጽዋንም አንስቶ ይላል አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች አለ ለኃጢአት ይቅርታ። ለምን ይቅርታ? ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ። ጽዋውን ጌታችን ኢየሱስ ክርስቶስ ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ብሎ ጠራው አይደለ? ሰላም። አዎ። ስለዚህ እኛም ይህንን ያደረገው ግን ጌታ ዝም ብሎ እንጀራ አንስቶ ነው ወይንስ አመስግኖና ባርኮ ነው? ባርኮና አመስግኖ። ልክ እንደዛው እኛም በቤተክርስቲያናችን በቅዳሴው ጸሎት ልክ ቅዳሴው ሊጠናቀቅ ትንሽ ደቂቃዎች ሲቀሩት ከጸሎቱ በኋላ ጽዋውን እኛም ይህ የክርስቶስ ደም ነው፣ ከጸሎቱ በኋላ እንጀራውንም ይህ የክርስቶስ ስጋ ነው ብለን በእምነት እንቀበላለን። ልክ ክርስቶስ እዚህ ጋር ስጋዬ እውነተኛ ነው ደሜም እውነተኛ መጠጥ ነው እንዳለ ለሐዋርያትም ካመሰገነና ከባረከ በኋላ ስጋዬን ብሉ ደሜን ጠጡ ብሎ እንደሰጣቸው ልክ እንደዛኛም ይህ እውነትም ስጋህ ነው ይህ እውነትም ደም ነው ብለን ጌታ እንዳስተማረ እንቀበላለን። ስለዚህ ይለወጣል ምናምን ወይኑ የወይንነቱን ባህሪ በፍጹም አይለቅም። ወይኑ የወይንነት ሰብስታንሱን ምንም አይነት ለውጥ የለውም። ያው ራሱ ነው። እንጀራው ከእንጀራነት ተቀይሮ እዚህ ጋር እንደምታዩት አይነት ይሄ ያለ የሰው ስጋ እኛ የሰው ስጋ ይሄ እንደዚህ አይነት እንደዛም አይደለም የሚሆነው። በሚታየው ነገር ታንጀብል በሆነው በሚዳሰሰው በሚነካው ነገር ስፒሪቹዋሊ የመለኮትን ስጋና ደም ግን እንበላለን እንጠጣለን ነው። በሚታየው ነገር የማይታየው የእግዚአብሔርን ጸጋ እንቀበልበታለን። ዳትስ ኢት። ሌላ የተለየ ነገር የለው። ከዛ የተነሳ አማናዊ ነው የምንለው ለዛ ነው እንጂ የሆነ ወደ ደምነት እየተለወጠ ከዛ ወደ ስጋ ያለ አይደለ ስጋ ጥሬ ስጋ ወይ ስንበላ ሲልስ እንደምናደርገው ወደዛ እየተለወጠ የሚባል ትምህርት የለንም። እሺ እንደዛ ነው። ኦኬ ልጨምርልሽና ግን እዛ ጋር ማለት ነው ዮሐንስ 6:54 ላይ ልክ አሁን አንተ ካልከው በኋላ በእርሱ እኖራለሁ ካለ በኋላ ደቀ መዛሙርቶቹ እዚህ ጋር ግራ ተጋቡ አይደለ? የሚያስጨንቅ ንግግር ነው፣ ማን ይሄንን ሊሰማ ይችላል አሉት አይደል? ከዛ ኢየሱስ ክርስቶስ ዝቅ ብሎ ኢየሱስ ክርስቶስ እንደዚህ አለ፣ እንዲህም የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትስ የሚሰጥ መንፈስ ነው፣ ስጋን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው።
ህይወትም ነው አለ። ስለዚህ ይሄ ስጋ በመንፈስ ቅዱስ ሚስጥራት ኃይል ነው ተለውጧል ብላችሁ ነው እንጂ የምታምኑት እርግጥ እንደ ካቶሊክ ተለውጦ ነው ብላችሁ አይደለም አይደል? እኛ የምናምነው ከጸሎቱ በኋላ ያ ወይን የክርስቶስ ደም ነው ብለን ነው የምንጠጣው። ከጸሎቱ በኋላ ያን እንጀራ የክርስቶስ ስጋ ነው ብለን ነው የምንበላው እንጂ ሰብስቴንሻል ቼንጅ ይመጣል ብለን እኛ አናምንም። ስለ ካቶሊኩ አይ ዶንት ኖ ኤግዛክትሊ ካቶሊክ እዚህ ላይ ምን ትላለች የሚለውን ነገር መናገር አልችልም። አይ ዶንት ኢቭን ኖ ዲቴል የነሱን። እኔ እንደ አንድ ኦርቶዶክስ ነፍስ የተለየው መለኮት የተዋሃደውን ስጋ እንደምንበላ እናምናለን። ምክንያቱም ጌታ ራሱን አይደለ በመስቀል ላይ የሰዋው? አዎ ሲሰዋ ሞት አይደለ? የሞቱ ውጤት ነው አይደል ይሄ? አዎ። ስለዚህ የሞቱ ውጤት ከሆነ ነፍስ የተለየው መለኮት የተዋሃደውን ስጋ እንበላለን ብለን ነው የምናምነው እንደ ኦርቶዶክስ እንጂ ሌላ ፋርዘር ዲቴል ተለወጠ አልተለወጠ፣ ወደዚህ ይለወጣል ወደዚህ ይገባል ምናምን ብለን በጣም ብዙ ዲቴል ማብራሪያዎችን በዛ ልክ አንሰጠው። እኛ በእምነት ነው በቃ አፋችንን የምንከፍተው ለመራቀቅ ሳይሆን በቅዱስ ቁርባን ላይ አሜን ብለን ለመቀበልና ለመቀበል ብቻ ነው። ቴንክ ዩ ጉጉዬ። የመንፈስ ቅዱስ ስራ ነው ብላችሁ ነው የምታምኑት ማለት ነው። በስርዓት ኦፍኮርስ። ግን እዚች ጋር አንድ ነገር ላብራራለሽ። ጥሩ ጥያቄ ነው ያነሳሽው። ወደ ሌሎቹ ከሚሄድ እንዲህ ይላል፣ ኢየሱስ ግን ደቀ መዛሙርቱ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልና እንግዲያውስ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታይ እንዴት ይሆናል? ይሄ ማለት ወደ ነበረበት ማለት ወደ መጣበት ቦታ አይደል? ያ እጅግ የሚያስፈራና የሚያስደነግጥ ነገር ነው። ምክንያቱም በታላቅ ግርማ ወደሚቀመጥበት ስፍራ ሲሄድ ለሚያዩ ሰዎች ሊከብድ ይችላል። እንዲህ አለ፣ ህይወትን የሚሰጥ መንፈስ ነው አለ። ህይወትን ሰጪ የስ መንፈስ ነው። ከጸሎቱ በፊትማ እኮ ወይኑ እኮ ጀስት ኖርማል ወይን ነው። ከጸሎቱ በፊትም እኮ እንጀራው ጀስት ኖርማል እንጀራ ነው። ጀስት ኖርማል ነገር ነው። የእግዚአብሔር መንፈስ ሲዋሃደው ነው ሲቀላቀለው ነው ህይወትን የሚሰጠው። ለዛ ነው ስጋንም ከዛ ቀጠል አለና ህይወትን የሚሰጥ መንፈስ ማለት ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወት ነው። እዚህ ጋር ሲናገር ስጋ ምንም አይጠቅምም ሲል ቅዱስ ቁርባኑ የጌታ ስጋ አይጠቅምም እያለ አይደለም። እንደዛ ካለ ክርስቶስ የራሱን ስጋ አይጠቅምም እያለ ማለት እኮ ነው። ሮንግ ኢንተርፕሪቴሽን ስለራሱ እዚህ ጋር እያወራ ያለው ክርስቶስ ስጋ ምንም አይጠቅምም ሲል ስለለበሰው ስለተዋሃደው ምን መስል መተጣጣ ዲት ያለ የሚያስጠጣ ነበር ይመስላል። ስለዚህ ከፍ አደረገና መንፈሳዊ ነገር እያወራላቸው ነው እንጂ ስጋዊ ነገር እያወራ እንዳልሆነ ነገራቸው። አሁን ምታለ ኔትወርክ በጣም ነው የሚያስቸግረው። ፓፓ አሁን ተመልሻለሁ። አዎ ክርስቶስ ስጋዊ ነገር መስሏቸው ነበር ሐዋርያቱ። ማለት በቃ ስጋውን እየቆረሱ ደሙን የሚሰራው ኔትወርኩን የምታቆራርጥበት አይ ኃይልሽ ፊቸሪንግ ይወዳል። ልክ በባሩክ ያለው አይደል? ቀጥል አላው ቀጥል። አይልዬ ግን ያሉን አልሰማሁትኝም። ምን እንደሆነ አልሰማሁትኝም። ቀጥል። ችግር የለም። እና ምን እያለ መሰለሽ ክርስቶስ ልክ ስጋዬን መብላት ደሜን መጠጣት ሲላቸው የመሰላቸው አይሁዳውያንም በሰዓቱ የነበሩትም ሁሉም የመሰላቸው ይሄ ስጋው እየተቆረሰ ልክ ጥሬ ስጋ እየቆረሽ ምንድን ነበር? ህብስትና ወይን ብቻ ነበር ከጸሎት ምን በፊት አይደለ? ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያከብረው ግን ምን ሆነ? እውነተኛ ስጋና ደሙ ሆነ። አይሹ ህብስትን አነሳ አይደለ? ከሰማይ የወረደ እንጀራ እኔ ነኝ አለ። ሰው ከዚህ ይበላል ያለው እዚህ እንጀራ ያ ከዚህ ብሎ የገለጠው የሚታይ እንጀራ ነበር አልነበረም? ወይም ቂጣ ዳቦን በይው ቂጣን በይው የሚታይ ቂጣ በደንብ አስተቢ። የሚታየውን ቂጣ አነሳና ምን አደረገ? ጸሎት አደረገ አይደል? ካነሳ በኋላ መልሶ ያንን ቂጣ ካነሳ በኋላ እንኩ ይሄን ቂጣ ነው ያለው ወይስ ስጋዬ ብሎ ነው የጠራው? ያንን ስጋዬ ብሎ ነው የጠራው። አየሹ ምን አለ? ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል ካለ በኋላ እኔ ስለ ዓለም ህይወት ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ስለ ዓለም ህይወት የሚሰጠው ምኑ ነው? ስጋው።
ስለዚህ ያንን ቂጣ ከመጸለዩ በፊት መጽሐፉ ቂጣ እንዳነሳ ይነግረናል። ጸሎት ካደረገ በኋላ ግን ምን ብሎ ጠራው ጌታ? ምን ብሎ ጠራው? ስጋዬ ብሎ ጠራው። ከዛ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ብሎ አለ ማለት ነው። ኦኬ ስለዛ ግልጽ ያሉልን ነገር ካለ ተመልሻለሁ። ባሮኬ አዎ ተመልሰሃል ልደቱ እኮ። ስለዚህ ባሮክ እንዳስረዳሽ ነው። እኔም እንደነገርኩሽ እውነተኛ የጌታን ቅዱስ ስጋና ክቡር ደም ነው የምንቀበለው። እኛ ይለዋወጣል እንደዚህ የሚል ብዙ ማብራሪያዎች ውስጥ አንገባም። ከጸሎቱ በኋላ ግን ስንወስድ በእምነት በመንፈስ እውነተኛ የክርስቶስ ስጋና ደም ብለን እንደምንቀበል ነው የምንናገረው። እና አንድ ጥቅስ ሊጨምርልሽ፣ አንደኛ ቆሮንቶስ ላይ ጳውሎስ እንደዚህ ይላል ቁጥር 16 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ የምንባረከው የበረከት ጽዋ አለ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? ምን አለ? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለም? ስለዚህ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ምን አለው እያለ ነው ጳውሎስ? ሰላም ህብረት አለው እያለ ነው አይደል? እንጀራውም ደግሞ ከክርስቶስ ስጋ ጋር ህብረት አለው አለ። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አለ። አንድ ስጋ የሚያደርገን ያ አንዱ እንጀራ ነው። ምን ተብሎ የተጠራ? የክርስቶስ ኢየሱስ ስጋ ተብሎ የተጠራው እና ስለዚህ ጽዋው ከክርስቶስ ደም ጋር ፍጹም ህብረት አለው። ለዛም ነው ክርስቶስ ደሜ ነው ያለው። እንጀራውም ከክርስቶስ ስጋ ጋር ፍጹም ህብረት አለው። ለዛ ነው ክርስቶስ ስጋዬ ነው ያለው። ስለዚህ ስንበላና ስንጠጣ የክርስቶስ ስጋና ደም ብለን ነው የምንለው። መታሰብ የሚለው ቃል ከምን አንጻር ነው የመጣው ስንል በምንበላና በምንጠጣ እሱን እንድታስረዳኝ ሉቃስ 22:19 ላይ ያለው ሉቃስ 22:19 ማርቆስ 14 ላይም አለ። መታሰቢያ የተባለው ቃል ይህንን ለመታሰቢያ ያደርጉት ያለው ይሄ ወይን የስጋዬ መታሰቢያ ነው አላለም ጌታ። ይሄ እንጀራ የስጋዬ መታሰቢያ ነው ሳይሆን ያለው ስጋዬ ነው ደሜ ነው ካለ በኋላ ለመታሰቢያ ያደርጉት ማለት ጳውሎስ ምን ማለት ነው? ምኑ ነው የምናስበው የሚለውን ነገር ሲያስረዳ ምን ይላል መሰለሽ? ስጋውንም በበላችሁ ደሙንም በጠጣችሁ ሰዓት ላይ ምኑን ትናገራላችሁ አለ ጳውሎስ ሲናገር። ሞቱን ትናገራላችሁ አይደል የሚለው? ሞትና ትንሣኤን ትናገራላችሁ። ስለዚህ የምናስበው ስጋውን በበላንና ደሙን በጠጣን ሰዓት ላይ የክርስቶስ ኢየሱስን ሞትና ትንሣኤ ነው። መታሰቢያው ምኑ ነው ማለት ነው? የምን መታሰቢያ ውጤት ነው? የክርስቶስ ኢየሱስ የሞትና ትንሣኤ መታሰቢያ ውጤት ነው። ይህ አማናዊ የቅዱስ ቁርባን በምንወስድበት ሰዓት ላይ ይሄ የኢየሱስ ክርስቶስ የሞቱ ውጤት ነው። ክርስቶስ ሞቶ ተነስቶ የሰጠን ቅዱስ ቁርባን እውነተኛ ስጋ ነው እያልን የክርስቶስን ሞት እና ትንሣኤ እያሰብን እንበላለን። የምናስበው ሞቱን ነው እንጂ ስጋው ጀስት ዝም ብሎ መታሰቢያ የሆነ ስጋ አይደለም። አይ እሱማ በፕሮቴስታንትም እኮ ማለት በፊት ስንወስድ እኛም በፍርሃትና በመንቀጥቀጥ ነው የምንወስደው። ሁላ ከሚወስደው ሰው ይልቅ የማይወስደው ሰው ይበዛል። ግን እውነተኛ የጌታ ስጋና ደም ብለው አይወስዱም። እውነተኛ የጌታ ስጋና ደም ብለው አይወስዱም ፕሮቴስታንቶች። አይ ነው ተብሎ ሳይሆን አሁን ለምሳሌ እኔ አሁን የሉተራን የምቀበለው ነው ብለን ሳይሆን ይገኝበታል በሚለው ማለት ነው። አሁን እናንተ ህብስቱ ወደ ጌታ ኢየሱስ ስጋ ተለወጠ። ኦሬዲ ስግው ቃል ማለት ነው። ወደ ስግው ቃል ነው አይደለም የሚለወጠው። እኛ ደግሞ የክርስቶስ ልክ ካህኑ ወይም ደግሞ አገልጋዩ ሲጸልይበት የክርስቶስ እውነተኛ ስጋ በህብስቱ ውስጥ ይገኛል ብለን ማለት ነው። እኛ ይገኛል እንደዛ ያምናሉ። ፔንቴኮስታሎች እንደዛ ያምኑ። አብዛኛው ፔንቴ አንቺ የተናገርሽው እምነት የለውም። ሉትራኖች በውስጥና በውጭው የክርስቶስ ኢየሱስ ወይም ደግሞ ሪል ፕሬዘንሱ አለ ብሎ ያምናሉ። እኛም የምናምነው ምንድን ነው? ያ ህብስት ከጸሎት በኋላ ተለውጦ አይነት ቃላቶች ያን ያህል አንጠቀምም። እኛ እንደ ኦርቶዶክስ እኛ የምናምነው ከጸሎት በኋላ በቃ ያ የጌታ ስጋ ነው፣ ከጸሎት በኋላ ያ የጌታ ደም ነው ብለን ነው የምናምነው እንጂ መለዋወጥ የሚሉትን ብዙ ፍልስፍናዎች ውስጥ እኛ ማብራሪያዎች ውስጥ አንገባም። እንዳጠቃላይ በቃ ስንበላውና ስንጠጣው የጌታ ስጋና ደም በዚህ ሰዓት ተለወጠ፣ ከዚህ ሰዓት እንዲህ ነበር፣ ከዚህ ሰዓት በኋላ እንዲህ ሆነ የሚሉ አይነት ማብራሪያ ውስጥ አይደለም የምንገባው። በቃ ከጸሎቱ በኋላ ከቅዳሴው ጸሎት በኋላ አፍተር ኢንቮኬሽን ይለዋል the wine become blood of Jesus Christ። በቃ ከጸሎቱ በኋላ በቃ ያ የክርስቶስ ኢየሱስ ደም ነው በቃ አለቀ። ከጸሎቱ በኋላ ያ የኢየሱስ ክርስቶስ ስጋ ነው ብለን በቃ አምነን የምንቀበል የኛ እምነት ይሄ ነው። አይ ጥሩ ነው፣ ደስ ይላል በጣም። ስለዚህ በታሪክ ውስጥ ደግሞ ቅዱስ ቁርባን እንደማያድን የተናገረ ማንም የቤተክርስቲያን አባት የለም። ግን በፕሮቴስታንቱ ዘንድ ከምሳሌ በዘለለ በአብዛኛው ፕሮቴስታንት በተለይ በፔንቴኮስታሊዝሙ
ውጭ አካባቢ እውነተኛ የጌታ ስጋና ደም ነው ብሎ ወይም ደግሞ ለኃጢአት ስርየት ነው ወይም ደግሞ የዘላለም ሕይወት ይሰጣል ብሎ አይታመንም። ከዚህም የተነሳ ከመጽሐፍ ቅዱስ ጋር የተጋጨ ትምህርት ነው እንላለን። ክደት እንትን እኮ ነው ሰላምዬ። በዚህ በዮሐንስ ወንጌል ምዕራፍ 2 ላይ የምታስታውሱ ከሆነ ጌታ ውሃውን ወደ ምን ቀየረው? ወደ ወይን ጠጅ። አስቀድሞ ምን ነበረ? ያ ውሃ ነው። ግን እኮ ባሮክዬ በእንደዛ ሄድን ማለት ነው ወደ ካቶሊክ ነው። ምሳሌ ሳይሆን ያ ሰብስቴንሻል ቼንጅ አለ። እሱ ወደ ካቶሊክ ነው የሚመጣው። ምንሽ የፈለኩት ምን መሰለሽ? ውሃውን ወደ ምን ቀየረ ጌታ አልኩሽ? ወደ ወይን ጠጅ። ውሃውን ወደ ወይን ጠጅ የቀየረው ጌታ አሁን እኛ ፊዚካል ቼንጅ አለ እኮ አንልም። በነገራችን ላይ ባይዜ በቤተክርስቲያን ውስጥም ፊዚካል ቼንጅ አለ አንልም። ሚስቲካል ቼንጅ ይሄ በራሱ ያ የሚታይ ቂጣ የሆነና ግን በሚታየው ቂጣ ውስጥ ግን ያ ከጸሎት በኋላ ራሱ ምን ይሆናል? ስጋ ይሆናል ነው የምንለው። አሁን ይሄንን ያልኩሽ ያንን የለወጠው ጌታ ውሃውን ወደ እንትን የለወጠው ጌታ። ስለዚህ ያንን ወይኑንና የእናንተ እኮ ባሮክዬ በቃ የእናንተ ትክክል ነው። ምክንያቱም በመንፈስ ቅዱስ አሰራር በሚስጥራት መንገድ በቃ ተለወጠ ብላችሁ ነው። እንደዛ ነው የምንለው። ምንም አይነት ፊሎሶፊ ምናምን አይገባበትም። እኛ እንዳፈረን ካቶሊክ ማለት ነው። እኛ ማብራሪያ ውስጥ አንገባም። በኢትዮጵያ ውስጥ የእናንተ እኮ በጣም መልካም ነው። ለዛ ነው ልክ አሁን ካቶሊኮቹ እዛ ጋር ልክ ክርስቶስ የውሃውን የወይን ጠጅ አድርጎ በለወጠበት መንገድ ነው የሚቀበሉት። እሱ ፍጹም ስህተት ነው። አክቹሊ የካቶሊኮቹን ሚዶን ነው። እኔ ያን ያህል ቴዎሎጂያቸውንም በእርግጠኝነት አላውቀውም፣ ግን እንደዛ ከሆነ ልክ አይደለም። እኛ ምናምነው በቃ ኦርቶዶክሳዊ ማይንድ ሴቱ ምንድነው? ሚስቲካል ቼንጅ ነው። የሚታይ ሳይሆን እጅግ የሆነ ሚስቲካል ቼንጅ፣ ምንም አይነት ይሄ ኔቸሩ ሉዝ አያደርግም። ገብቶሻል? ግልጽ ሆኖልሽ? ግልጽ ከሆነልሽ በደንብ ነው ግልጽ ይሆናልኝ። ልደት በቃ ግልጽ ከሆነልሽ በቃ ምንም ብዙ ጊዜ ማባከን ወደ ሌላኛው ጥያቄ ነው መሄድ ያለብን። ያ መርሎተ ጽድቅን ምናልባት እዚህ ከሆነች በደንብ እንትን ይልልሻል። እዚህ መጽሐፍ ላይ ከምን አንጻር ወይን ጠጅ እንዳልኩሽ አብራራልሻለሁ። ግን ይሄ መጽሐፍ ታሪፍ ነው። በቃ ከገባት ብዙም ባናወንትን ባንልባት በዚህ ደረጃ አሁን ሰላም በደንብ ገብቶሻል? በደንብ ነው ይገባኝ። ከገባት በቃ ዳትስ ኢነፍ እንደመጀመሪያ እውነቱን ለመናገር መድሎተ ጽድቅን ባሮክ ሊሰጠኝ ነው መሰለኝ። በልበል ይሄንን ያለችበት ማርያም ሰጣታለሁ እንዴ ጌታ ያረልሽ ያለ አራው እኔ በቃ ሰዎች መሰረታዊ እንደዚህ ቅዱስ ቁርባን ላይ በደንብ ገብቶኛል ካሉ በቃ ይሄ ትልቅ ረፍት ነው። ነገረ ክርስቶስ ነገረ ስላሴ ገብቶኛል፣ በቃ የክርስቶስ ትምህርት ገብቶኛል፣ የሚስጥራት ትምህርት ተረድቻለሁ ሲል የሆነ ሰው ይሄ በጣም ትልቅ ነገር ቀላል ነገር አይደለም እና ደስ ይላል። ሌላ ጥያቄ ምንድን ነው ሰላም? መጽሐፍ ቅዱስ ማለት ነው እኛውን ሶላ ስክሪፕቸራ ስንል መጽሐፍ ቅዱስ ብቻ የተጻፈው ብቻ ነው እያልን አይደለም፣ ግን እያላችሁ ነው። አይ ልደትዬ እኔ እስከማውቀው እየተማርኩት እስካለውም ድረስ እንደዛ ብለን አይደለም የምናስበው። ማለት ቤተክርስቲያንና ትውፊት አሉ፣ ግን ባለስልጣናቸው መጽሐፍ ቅዱስ ነው ብለን ነው የምናስበው። ስለዚህ በመጽሐፍ ቅዱስ ተመዝኖ የምንወስደው አለ፣ የምንተወው አለ ማለት ነው። ስለዚህ ያንተን ሀሳብ ደግሞ ብትነግረኝ። አክቹሊ መጽሐፍ ቅዱስ ብቻ ማለት በፕሮቴስታንቱ ዘንድ እዚህ ቃሉ ላይ ያለው የተጻፈው ብቻ ስልጣን አለው ነው አይደል? መጽሐፍ ቅዱስ ሲል ገና መነሻው ራሱ ሰላም ስለተጻፈ ነገር ነው እያወራ ያለው አይደል? ስለ ሪትን ስለ ሪትን ከሆነ 66ቱ ብቻ እያላችሁ ነው ባጭሩ፣ ሌላ ነገር እየጨመራችሁ ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት የተጻፈው ማለት የተጻፈውን ብቻ እያልን አይደለም የምትሉ ከሆነ ገና ከመነሻው ፋላሺየስ ይሆናል። እንዴት አትይኝም? መጽሐፍ ቅዱስ ብለሽ ከጀመርሽ ስለተጻፈው ቅዱስ የእግዚአብሔር ቃል እያወራሽ ነው አይደል? እያወራሽ ያለሽው እጅሽ ላይ ስለያሽው ስለ 66ቱ ብቻ ነው። ከዚህ ውጪ ሌላ የለም ነው እያልሽ ያለሽው ባጭሩ። ከ66ቱ ውጪ ሌላ የለም። ምክንያቱም የተጻፈ ነገር እያወራሽ ነው። ስላልተጻፈው ነገር ማውራት አትችሉም። ግን መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ተሰሎንቄ ላይ
ተሰሎንቄ ላይ ያለውን ነገር ጳውሎስ የእግዚአብሔር ቃል አይበላለጥም ማለት የተጻፈው የእግዚአብሔር ቃልና ያልተጻፈው የእግዚአብሔር ቃል ይበላለጣል በሐዋርያት የተሰበከው አይበላለጥም። እናንተ ግን የተጻፈውን ብቻ ነው ብልጫ እየሰጣችሁት ያላችሁ። ምክንያቱም መጽሐፍ ቅዱስ ብቻ ስትሉ የተጻፈው ብቻ እያላችሁ ነው። መጽሐፍ ቅዱስን ደግሞ ከጻፉት ሐዋርያቶች ይልቅ ያልጻፉት ይበልጣሉ አይደል? አዎ በጣም ብዙ ናቸው። አዎ ያልጻፉት የነዛ ሐዋርያት ትምህርት ስልጣናዊ ነው አይደለም? በመጽሐፍ ቅዱስ ተመዝኖ ትክክል ከሆነ ስልጣናዊ ነው እንዴ? የሐዋርያቱን ቃል እኮ ነው ያልኩሽ። አይ ትክክል ነው። እና ታዲያ እንዴ ይኸውልሽ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል፣ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክቶቻችን የተማራችሁትን ወግ ያዙ ይላል። በቃላቸውም ሆነ በመልእክቶቻቸው ያስተላለፉት ቃል ስልጣናዊ ነው አይደለም? ሰሉ ስልጣናዊ ነው። ታዲያ ጳውሎስ እያለ ያለው የተጻፈው ብቻ ሳይሆን በቃላችንም ያስተማርናችሁ ያዙ ነው ያለው። ስለዚህ ሁለቱም ስልጣናዊ ነው አይደል? አዎ ስልጣናዊ ነው። ሁለቱም የማይሳሳት ነው። በቃላቸው የሰበኩትም በጽሁፋቸው የሚያስቀምጡት ሐዋርያቱ አይደል? አዎ ይሰማኛል። እሺ ግን ፕሮቴስታንቱ ግን የተጻፈው ብቻ ነው ስልጣናዊ ብሎ ነው የሚያስበው። በዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተት ነው እንላለን። የተጻፈው ብቻ ነው ስልጣናዊ። ጳውሎስ ግን በቃላችንም ይሁን በመልእክቶቻችን የሰጠናችሁን ወግ ያዙ ብሎ ነው የተናገረው። ሌላኛው አንድ ነገር ልንገርሽ፣ መጽሐፍ ቅዱስን ነው መመዘኛ የምናደርገው አለሽ። ሁለት ፕሮቴስታንቶችን ላምጣልሽ፣ ሉትራን እና ፔንቴኮስቴ። ሉትራን እና ፔንቴኮስቴ። ሉትራኑ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ይላል። ፔንቴኮስቴው እውነተኛ የጌታ ስጋና ደም አይደለም ይላል። ሁለቱም ተመሳሳይ መጽሐፍ ቅዱስ ነው የያዙት 66 መጽሐፍ ቅዱስ ስልጣናዊ ነው። ይዳኛል ብለሻል፣ ይመዝናል ብለሽኛል አይደል? ሰላም ይመዝናል። የሚመዝን ከሆነ በመጽሐፍ ቅዱስ ሚዛን መሰረት የጌታ ስጋና ደም እውነተኛ ነው ያለው ነው ልክ ወይንስ ደግሞ ምሳሌ ነው ያለው ነው ልክ? ሁለቱም እኮ ግን እንደ መጽሐፍ ቅዱስ ነው የሄዱት። አንድ እውነት ሊኖር ይችላል እንደ መጽሐፍ ሁለቱም የራሳቸውን ሐሳብ በመጽሐፍ ቅዱስ ነው ያስረዱት በ66ቱ መጽሐፍ ቅዱስ እና መጽሐፍ ቅዱስ የበላይ ባለስልጣን ከሆነና የሚዳኝ ከሆነ ከሁለት አንዳቸውን ልክ ማድረግ አለበት አይደል? እሱም ብቻ አይደለም። እንደምታውቂው ካልቪኒስቶች የሚባሉት የፕሮቴስታንት ብራንች ክርስቶስ ለዓለም አልሞተም ብለው እንደሚያምኑ ታውቂያለሽ አይደል? አውቃለሁ። ለተመረጡት ብቻ ነው ውስን ቤዝወት ወይንም ሊሚትድ አቶንመንት ይላል። ውስን ቤዝወት ነው እንጂ ለሁሉም አልሞተም ይላል። እነሱም አንቺ ያሹን 66ቱ መጽሐፍ ቅዱስ ይዘው ነው የሚጠቅሱት። አንቺ ደግሞ ምን ብለሽ ነው የምታምኚው? ክርስቶስ ለዓለም ነው የሞተው ብለሽ ነው የምታምኚው አይደል? አዎ ለዓለም ነው የሞተው። አሁን ከሁለታችሁ ማን ነው ትክክል? ሁለታችሁም ስልጣናዊ ነው ያላችሁትን 66ቱ መጽሐፍ ቅዱስ ይዛችኋል። ከሁለታችሁ ማን ነው ልክ? ሞቶ የሚለው ነው ትክክል። በምን መመዘኛ ነው? የሁለታችንም መመዘኛ መጽሐፍ ቅዱስ ነው። ግን እንደኔ ክርስቶስ ለዓለም ነው የሞተው ነው ትክክል። አንቺ አየሽ ኤግዛክት እንደኔ ያልሽ አየሻል። መጽሐፍ ቅዱስ ብቻ የሚለው ትምህርት የኔ ሐሳብ ብቻ ነው እንጂ የመጽሐፍ ቅዱሱን ሐሳብ ስልጣናዊ አታደርጉትም። ለዛ ነው እኮ እነዛም የኔ ነው ልክ ይላሉ፣ አንቺም የኔ ነው ልክ ትላላችሁ። እንደራሳችሁ ሁለታችሁም ልክ ናችሁ እንደራሳችሁ። እንደ መጽሐፍ ቅዱስ ሐሳብ ግን እንዳኝ ካላችሁ ከሁለት አንዳችሁ ነው ልክ የምትሆኑት። አንቺም ልክ ነኝ ትያለሽ፣ እሱም ልክ ነኝ ይላል። የያዛችሁት ተመሳሳይ መጽሐፍ ቅዱስ ነው። ያ አንዱ የያዛችሁት ተመሳሳይ መጽሐፍ ቅዱስ አልዳኛችሁ። ግን ደግሞ መጽሐፍ ቅዱስ ብቻ በሚለው ትምህርታችሁ ደግሞ መጽሐፍ ቅዱስ የበላይ ባለስልጣን ነው ትላላችሁ። የበላይ ባለስልጣን ከሆነ የግድ አንደኛውን ስህተት አድርጎ አስቆሞ አንደኛውን ልክ ነው ማስፈል አለበት እንጂ ሁለታችሁም በአንድ ጥላ ውስጥ ሆናችሁ የተሳሳተ ሐሳብ ይዛችሁ በአንድ መጽሐፍ ቅዱስ መሄድ አትችሉም። ለዚህ ነው ፕሮቴስታንቲዝም ከጅምሩ ክፍልፍል ይበዛዋል። እና ደግሞ መጽሐፍ ቅዱስ ብቻ ብለው ይነሱና አንድ አይነት አስተምሮ አይደለም ያላቸው፣ የተነጣጠለ አስተምሮ። ለዚህም ትምህርት መነሻ ደግሞ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። እኛ ግን ለምሳሌ ማለት ነው እኛ ጋር ብታመጪው ይህን ጉዳይ ሁለት ሰዎች መጽሐፍ ቅዱስ ላይ የተለያየ ሐሳብ ይዞ ቢመጡ ማን ይዳኛቸዋል ይመስልሻል? ሁለቱም እኩል ሆነው ይሄዳል? አይሄዱም። ቤተክርስቲያን ትዳኛቸዋለች። ከምን አንጻር? ከመጽሐፍ ቅዱሱና ከትውፊት አንጻር ቤተክርስቲያን ታይና አይ ትክክለኛው ትምህርት ይሄ ነው፣
ያኛው ቤተክርስቲያን ትክክለኛ ትምህርት ይሄ ነው፣ የእግዚአብሔር ቃል የተላለፈው ሐዋርያትም የሰበኩት ከሐዋርያትም በኋላ የተነሱ የቤተክርስቲያን አባቶች ያስተማሩት ትክክለኛው ትምህርት ይሄ ነው ብላ ትወስናለች። አልቀበልም ያለው ከቤተክርስቲያን ይለያል። ከስተቱ ከተመለሰ ይቀጥላል እንጂ ይሄኛው ለዓለም ብቻ ነው የሞተው እያለ ለዓለም ሁሉ ነው የሞተው እያለ ይሄኛው ደግሞ ለተመረጡት ብቻ ነው የሞተው እያለ ተግበስብሶ አንድ ላይ መቀጠል አይቻልም። ቤተክርስቲያን ትዳኛለች። ለምን? የመጽሐፍ ቅዱስ ባለቤት ቤተክርስቲያን ስለሆነች፣ መጽሐፉን የሰጠችን ቤተክርስቲያን ስለሆነች፣ ቃሉ መጀመሪያ ትምህርቱ ያለው እሷ ጋር ስለሆነ ስልጣናዊ ናት። ስለዚህ ምን ታደርጋለች? መጽሐፍ ቅዱስ ላይ የተለያየ ሀሳብ ይዘው የመጡትን ሰዎች ዳኝታ ትለያቸዋለች ማለት ነው። ልክ በታሪክ ውስጥ ለምሳሌ አሪዮስ ሲነሳ ጥቅስ ጠቅሷል እኮ መጽሐፍ ቅዱስ ላይ እኮ ጥቅስ ጠቅሷል። አዎ በደንብ። እና ታዲያ ማን ነው ግን ልክ እንዳልሆነ ዲሳይድ ያደረገው? ቤተክርስቲያን አይደለች? ቤተክርስቲያን በቃ ይሽ ዳትስ ዋይ አንዲቷ ዩኒቨርሳሏ ቸርች ናት አልቲሜት አውቶሪቲ ያላት ዲሳይድ ለማድረግ። እንደዛማ ካልሆነ ሁሉም በየራሱ ሀሳብ ነው የሚሄደው። ምክንያቱም በየግሉ ያገኛል መጽሐፍ ቅዱስን ያነባል፣ እንደራሱ ይሄዳል፣ ያነባል፣ እንደራሱ ይሄዳል። በአንድ ማዕቀፍ ውስጥ በአንዲት ቤተክርስቲያን ውስጥ ግን ያለ ሰው አንብቦ ሀሳቡ ከቀደሙት ሐዋርያት ትምህርት ጋር ከተለየ ቤተክርስቲያን ትመዝነውና ወይ ይስተካከላል ወይ ይወጣል። አሪዮስ በቤተክርስቲያን ትምህርት ተመዝኖ ወጥቷል። ጥቅስ ያመጣው ከመጽሐፍ ቅዱስ ነበር። ንስጥሮስ ጥቅስ ያመጣው ከመጽሐፍ ቅዱስ ነበረ። ቤተክርስቲያን ግን ባለስልጣን ስለሆነች ቃሉ የእሷ ስለሆነ ይሄ ነው ልክ ብላ ዲሳይድ እያደረገች ትቀጥላለች። መጽሐፍ ቅዱስ ብቻ የሚለው ትምህርት ከፋፋይ ትምህርት ነው እንጂ አንድነትን የሚያመጣ አይደለም። ስውት ነው። በታሪክ ውስጥም አይታወቅም። መጽሐፍ ቅዱሱ ራሱ እኔ ብቻ ነኝ ራሱ አላለም። በቃላችንም በመልእክቶቻችን ያዙ ነው የሚለው። አደገኛ ትምህርት ነው። በጣም ከፋፋይ ትምህርት ነው መጽሐፍ ቅዱስ ብቻ። ሰውን ወደ በጣም የማይሆን ስህተት ውስጥ የሚመራ አንድ ጴንጤ መጥቶም ሊመልስልሽ አይችልም። ሁለት የተለያየ ሀሳብ ቢኖራችሁ ማን ነው የሚዳኛችሁ ብትያቸው ቃሉ ማን እንዳኛ ቃሉ። አሁን ጠራውሽ አንቺን አንድ ካልቪኒስት ባስገባ ሰላም እዚህ ጋር ለተመረጡት ነው የሞተው ብል ማን ነው ልክ አንተ ወይንስ ቃሉ? ቃሉ ኦኬ እሺ። አንቺንም መጣና ማን ነው ልክ? ቃሉ መቼ ዳኛችሁ? እዚሁ ጋር ሆናችሁ እሱ ለዓለም ብቻ ይላል፣ ለዓለም ሁሉ ይላል። አንቺ ደግሞ ለተመረጡት ብቻ ብትይ አይዳኛችሁ መጽሐፍ ቅዱስ። አይ በቃ እንደየአረዳዳችን እንቀጥላለን፣ በቃ የየራሳችንን እይታ ይዘን እንቀጥላለን ብለው ነው የሚሄዱት እንጂ መጽሐፍ ቅዱስ ብቻ የሚለው ትምህርት ፕሮቴስታንትን ዳኝቱ አንተ ልክ ነህ አንተ ስተት ነህ ሲላቸው አይተናነቅም። ባይሆን በተቃራኒው የኔ ሀሳብ ልክ ነው ወደሚል ነው። አሁን አንቺ የኔ ነው ልክ አልሽ፣ እሱም የኔ ነው ልክ ይላል ይመጣና አይ አንተ ነህ የሚል አካል የለም እዛ ጋር። አይ ሰላም ናት ልክ አንተ አይደለህ የሚል አካል የለም። በቃ የየራሱን ይዞ ነው የሚቀጥል። አሪዮስ እና ንስጥሮስ መድረክ ላይ ሲቀርቡ የአሪዮስ ሀሳብ ስህተት ነው፣ ትክክለኛው የቅዱስ አትናቴዎስ ሀሳብ ነው ብላ ቤተክርስቲያን ዲሳይድ አደረገች። የእምነት መግለጫ ጭራሽ ሰጠች። አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን በፈጠረ የሚታዩና የማይታዩ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ ብሎ እዚህ ጋር ደግሞ የእስልምናውን ትምህርት ወደ ጎን ያደርገዋል። እንዲህ ያጠራሽ ነው የምትወጣው ቤተክርስቲያን። አገኘሽኝ? ሰላም ነው። ኧረ በደንብ ነው ያገኘው። አይ ሲጀምር እኮ ጴንጤ ላይም ብዙ ጥያቄዎች አሉኝ። ገና ጠይቃለሁ በደንብ ብያለሁ። ምክንያቱም ብዙ ያልተመለሱልኝ ነገሮች አሉኝ። አንድ አለመሆናቸው ራሱ ምክንያቱ ምን እንደሆነ ማወቅ እፈልጋለሁ። የኦርቶዶክስ አንድነት በጣም ነው ደስ የሚለው እና የሚያስቀናው ማለት በቃ አግባብነት ያለው እንደ መጽሐፍ ቅዱስ ማለት ነው። ትክክል ነው ብዬ ነው የማምነው። ምክንያቱም አንድ መጽሐፍ ቅዱስ ካለ ሁሉም በአንድ መጽሐፍ ቅዱስ ውስጥ መመራት አለባቸው ብዬ ነው የማስበው። ወደ አንተ ስመጣ ግን ማለት ነው ልደትዬ፣ ስለዚህ አሁን ቤተክርስቲያንና ትውፊት ማለት ነው በመጽሐፍ ቅዱስ ነው የሚመዘኑት ወይስ ሁለቱም እኩል ናቸው? መጽሐፍ ቅዱስም ቤተክርስቲያንና ትውፊትም? እንዳልኩሽ ትውፊት ማለት በሁለት መንገድ እንከፍለዋለን። ቅዱስ ትውፊት ብለን ማለት ነው። ዝም ብሎ ንግግራዊ የሆነ ትውፊት አለ፣ ቅዱስ የተባለ ትውፊት ደግሞ አለ። ስለዚህ ይሄ ትውፊት ስልጣናዊ ነው። ምክንያቱም ከሐዋርያት ጀምሮ የተቀበልነው ትምህርት ስለሆነ፣ መጽሐፍ ቅዱስም ስልጣናዊ ነው። አልቲሜት ፓወር ያላት ግን ከትውፊቱም ከመጽሐፍ ቅዱስም የመጨረሻ አልቲሜት ፓወር ያላት ግን ቤተክርስቲያን ናት። ለምንድን ነው እንደዛ ይኖራል? ትውፊቱንም የሰጠችን ቤተክርስቲያን ናት። ከእሷ ነው የተቀደው። መጽሐፍ ቅዱስም የመጣው ከቤተክርስቲያን ስለሆነ
መጽሐፍ ቅዱስ ላይ ሰዎች የተዛባ ኢቭን መጽሐፉ ላይ ጽሁፉ ላይ ለምሳሌ ሲጻፍ ምናምን ወርዲንግ ስተት ኤረር ምናምን ተፈጥሮ በህትመት ዙሪያ የተሳሳተ ሐሳብ አስገብተው ሰዎች ይዘው ቢመጡ ማን ነው ዲሳይድ የሚያደርገው? ቤተክርስቲያን። ለምን? አስቀድሞ ትምህርቱ እሷ ጋር ስላለ ታየውና ስትመዝነው ይሄንን በትውፊቱ ራሱ አይታ አይ እዚህ መጽሐፍ ላይ ቀድሞ የተሰበከው ስብከት ይሄ አይደለም፣ ስለዚህ ትክክለኛው ቃል ይሄ ነው ብላ የመናገር መብት አላት። ለምን? ትክክለኛውን አይሳሳቴውን ትምህርት ይዛ በመጽሐፍ ቅዱስ በኩል ለሰው የሰጠችው እሷ ስለሆነች። ከህትመት አንጻር ከብዙ ነገር አንጻር ሰው እጅ ላይ ሲገባ ከአንዱ ወደ አንዱ ትራንስሌት ሲደረግ የቃላት ልዩነቶች፣ ግድፈቶች ቢኖሩ መልሳ የምታርመው ማናት? ቤተክርስቲያን ናት። ለምን? ቃሉ የሷ ስለሆነ። ስታርም በምን መንገድ ታርመዋለች? በቅዱስ ትውፊት በኩል። ያ ቅዱስ ትውፊት ምንድነው? ከሐዋርያት የተቀበለችው ትምህርት ስለሆነ ቤተክርስቲያን ስትመሰረት ጀምሮ መንፈስ ቅዱስ አብሯታል። መንፈስ ቅዱስ ወደ እውነት ሁሉ የሚመራ መንፈስ ነው። ያ መንፈስ ቅዱስ ቤተክርስቲያንን አልቲሜት ዲሲሽን እንድትሰጥ ያደርጋታል። ምክንያቱም እውነቶች ሁሉ የሚመጡት ከእውነተኛው መንፈስ ቅዱስ ስለሆነ የእግዚአብሔር ቃልም የተወለደው ከዛ ስለሆነ እዛ የእግዚአብሔር ቃል ላይ ሰዎች ጨምረው ብታይ በመንፈስ ቅዱስ በኩል ባለስልጣን ስለሆነች ቤተክርስቲያን ልክ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቤቱም የእውነት አምድ የሕያው እግዚአብሔር ቤተክርስቲያን ስለሆነች የእውነት አምድ ስለሆነች እሷ እየዳኘች እየመዘነች ነገሮችን ለልጆቿ ትሰጣለች። ለዛ ነው ቤተክርስቲያን ከሁሉም የበላይ ናት። መንፈስ ቅዱስንም የተቀበለችው እሷ ናት። መንፈስ ቅዱስ ከተቀበለችው ቤተክርስቲያን ነው የእግዚአብሔር ቃል በተለያየ አይነት ቦታ ለሰው ልጆች የደረሰው። ሐዋርያትም እንኳን መልእክትን ሲጽፉ የጻፉት አስቀድሞ ለቤተክርስቲያን ነው። የቆሮንቶስ መልእክት ለቆሮንቶስ ቤተክርስቲያን፣ የገላትያ መልእክት ለገላትያ ቤተክርስቲያን፣ የኤፌሶን መልእክት ለኤፌሶን ቤተክርስቲያን፣ የሮሜ መልእክት ሮም ላለችው ክርስቲያኖች የተጻፈ መልእክት ነው። ሲጻፍ ራሱ የተጻፈው ለማን ነው? አስቀድሞ ለቤተክርስቲያን ነው። የቃሉ ባለቤት ቤተክርስቲያን ናት። ለምን? ስልጣናዊ አድርጎ በደሙ የመሰረታት እሷ ስለሆነች። ቅዱስ ትውፊትንም መጽሐፍ ቅዱስንም ይዛ በእኩል እጅ አስቀምጣ የምታራምደው ማናት ማለት ነው? ቤተክርስቲያን ናት። ስለዚህ መጽሐፍ ቅዱስና ቅዱስ ትውፊት በመጽሐፍ ቅዱስ ነው በቤተክርስቲያን ነው የሚመዘኑት ማለት ነው። ኦፍኮርስ የመጨረሻ አልቲሜት ፓወር ያላት ቤተክርስቲያን ነው። ኦኬ፣ እዚህ ጋር በጣም ትልቅ ልዩነት አለ። ዝም ብለሽ ሴንስ አድርጊው እስኪ። ሰላም መጽሐፍ ቅዱስን ማን የሰጠን? መጽሐፍ ቅዱስን ቤተክርስቲያን። ስለዚህ የቃሉ ባለቤት ማናት ማለት ነው? ቤተክርስቲያን። ቤተክርስቲያን ልክ ባትሆን ኖሮ ይህንን ልክ የሆነ መጽሐፍ ቅዱስ ልሰጠን ትችላለች? አይ አትችልም። እሱማ ስለዚህ አስቀድማ ስልጣናዊ ወይም በመንፈስ ቅዱስ የተመሰረተችው በጌታ ደም የታነጸችው ቤተክርስቲያን ቃሉ ትክክለኛውን ቃል ያስተላለፈችው እሷ ምን ስለሆነች ነው? እውነተኛና የሕያው እግዚአብሔር ቤተክርስቲያን ስለሆነች ነው አይደል? በጣም ጥሩ እንበልና በሰዓቱ መናፍቃን እኮ ነበሩ። ለምሳሌ ላስረዳሽ፣ ግኖስቲክ የሚባሉ መናፍቃን ነበሩ። የጳውሎስ መልእክት፣ የማርያም ወንጌል፣ የጴጥሮስ ወንጌል እያሉ ይጽፉ ነበረ። በሰዓቱ ይጽፉ ነበር በነ ጳውሎስ ስታይል እያደረጉ በነ ጴጥሮስ መንገድ እያደረጉ። ያንን አሁን መለየት የሚችለው ማን ነው? ልክ የሆነውን ካልሆነው ቤተክርስቲያን ናት። ለምን? ቀድማ የጴጥሮስን ስብከት ስለምታውቅ አይደለም? ስለዚህ ይሄን ያህል ስልጣናዊ ናት ነው የምልሽ ቤተክርስቲያን ነገሮችን ለማስተካከል። ኢቭን የማርያም ወንጌል ተብሎ መጥቶ ይሄ ልክ አይደለም ሲሉ ነው። የበርናባስ ወንጌል ተብሎ ነበር፣ ስህተት ነው። ሌሎች ጳውሎስ የጻፋቸው ምናምን አሉ ተብሎ ሲመጣ መዝና ይሄ አይደለም ብላ ነጥራ አውጥታ የጳውሎስ 14 የጴጥሮስ ስንት ናቸው? አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ አይደለ? እነዛን እየለየች ከዛ ዮሐንስ፣ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ወንጌል 4 እያለች ለይታ እየሰጠችን ከሌሎቹ ቤተክርስቲያናት። ለምን? ቃሉን ባለቤት ስለሆነች ስለምታውቅ። ይሄን እንድታደርግ ደግሞ መንፈስ ቅዱስ ምን ስላደረጋት? ጉልበትና አቅም ስለሰጣት እንጂ አሁን እስኪ አስቢው እስኪ ሰላም፣ እነ ጳውሎስ መጽሐፍ ቅዱስን በዚህ ልክ እንደዚህ አትሞሮ እንዲለኛ የሰጡን? አይ አይደለም። እሱማ ይሄንን የሰበሰበችው ማናት? ቤተክርስቲያን። ስለዚህ ስልጣናዊዋ ማናት ማለት ነው? ልክ እኮ የሆነውን ካልሆነው ለይታ የጠራውን የእግዚአብሔር ቃል አይሳሳቴው መጽሐፍ የቱ ነው ብላ ልትሰጥ የምትችለው የማትሳሳቷ የጌታ ቤተክርስቲያን ነች። ሰላም። እሺ፣ ስለዚህ ልደት ያቺ ቤተክርስቲያን ኦሪየንታል ናት ወይስ የግሪኳ ናት?
ዓለም አቀፋዊቷ ቤተክርስቲያን እኛ ያለንባት ቤተክርስቲያን የኦሪየንታሏ ኦሪየንታል ኦፍኮርስ አይሱማ በስምምነት ላይም ስለሆናችሁ በጉባኤ አንድ ቀን አንድ መሆናችሁ አይቀርም። እነሱ የግብፅ ኦርቶዶክስ ቤተክርስቲያን እና ሌሎቹ አሁን ላይ በጣም ኃይለኛ ኮንቨርሴሽን ላይ ነው ያሉት። ወደኛ እየመጡ ነው ያሉት። እኔ መሀል ላይ ፕሮቴስታንቱ እና ካቶሊኩ መሀል ላይ ወደ መቅረት ደረጃ እየሄደ ይመስለኛል። በጊዜ ብንቀላቀል የተሻለ ይመስለኛል። በጊዜ ብንቀላቀል አንድ ብትሆኑማ ጥሩ ነው። ኦልሞስት ወደዛው ነው እየሄደ ያለው ነገሩ። እሺ ልደትዬ ለዛሬ ይብቃን። ጥምቀት ላይና ድህነት አይወሰድም ወይስ ይወሰዳል የሚለው ላይ ሌላ ጊዜ። በዚህም እኮ ፕሮቴስታንቶች ይለያያሉ ታውቂያለሽ። ድህነት አይወሰድም የሚሉ አሉ፣ ድህነት ይወሰዳል የሚሉ አሉ። ታውቂያለሽ? አዎ እኔ አሁን ድህነት ይወሰዳል ከሚለው ውስጥ ነኝ። ለምሳሌ ካልቪኒስቶች፣ ሪፎርመር ቴዎሎጂያን እዚህ ሚዲያ ላይ እና አማን ሻሉ ምናምን ታውቂያቸዋለሽ? እነሱ አሁን ድህነት አይወሰድም ብለው ነው የሚያምኑት፣ ግን ጴንጤ ናቸው ማለት ያው ወንጌላዊ አማኝ ምናምን በሚለው ጥላ ውስጥ አሉ። ጴንጤ ምናልባት ላይ ይችላል፣ ጴንጤ ብሎ ራሱን ላይ ጠራ ይችላል። ጴንጤ ነገር ስለማይቀበለው ማለት ነው። ግን ራሳቸውን ግን ገልጠው አያሳዩሽም እነሱ በፍጹም በፍጹም። በምን እንደሚለያዩ እኔ ልንገርሽ። ይኸው እዚህ ጋር ጴንጤ አንድ አይደለም፣ በጣም ብዙ ነው። መሰረታዊ ልዩነቶችን ልንገርሽ። ክርስቶስ ለዓለም ነው የሞተው የሚል አለ። ክርስቶስ ለዓለም አልሞተም የሚል አለ። ድነት ይታጣል የሚሉ አሉ፣ ድነት አይታጣም የሚሉ አሉ። ልሳን አሁንም ድረስ አለ፣ መንፈስ ቅዱስ በዛ በኩል ይሰራል የሚሉ ጴንጤኮስቴዎች አሉ። ልሳን የሚባል ነገር የማይቀበሉ ደግሞ እነማን አሉ? ጭራሽ ከአጋንንት ነው የሚሉ እነማን አሉ? ካልቪኒስቶች አሉ። የጸጋ ስጦታ ብላችሁ እናንተ የትንቢት መናገር ምናምን ብላችሁ ታምናላችሁ ጴንጤኮስቴዎች። እሱን ልክ አይደለም ብለው የሚቀበሉ ደግሞ ሌላ ግሩፖች አሉ። ይሲ ጋይስ ጴንጤነት በራሱ ዥንጉርጉር ሆኖ የሚቀጥል እንጂ አንድ ሆኖ የሚሄድ ሉትራኖች ደግሞ አሉ። በዚህ በኩል በጥምቀት ጋር ደግሞ ስንሄድ ዋን ሴቭድ ኦልዌይስ ሴቭድ የሚሉ ደግሞ ካልቪኒስቶች አሉ። በጣም በቃ ውስብስብ ነው። በቃ አሮን ነው ብቻ እወቂው። ግን ጴንጤ አንድ አይደለም። እንደው አንዳንዴ እንዲህ ሲታዩ ምናምን ነገር አንድነት ያላቸው በትምህርት አንድ የሆኑ በመጽሐፍ ቅዱስ አረዳድ አንድ የሆኑ በአስተምሮ አንድ የሆኑ 166 መጽሐፍ ቅዱስ ስለያዙ ተሐድሶ ደግሞ ተብሎ ለብቻቸው አሉ። ፎር ዮር ኢንፎርሜሽን እናሰግድ ማለት ነው። ኢትዮጵያ ውስጥ ያሉት የኦርቶዶክስ ተሐድሶ ናቸው እኮ እነሱ። እናሰግድ ኦርቶዶክሳውያን አይደሉም እነሱ፣ ወቅተዋል። ኦርቶዶክስ አይደሉም፣ ኦርቶዶክስም አይደሉም፣ ጴንጤም አይደሉም። እነሱ አስተምሮች አሁን በእንትና ልንገርሽ እናሰግድ ኦርቶዶክስ አይደሉም፣ ወጥተዋል ከኦርቶዶክስ። ግን ራሳቸውን ተሐድሶ ብለው ይዘዋል። ልሳን የሚባል ነገር አያቀልሽም፣ በጥፊ ነው ይመታ። አሰግድ ሄደህ እዛ ልሳን አወራለሁ ብትል አይሰማህም። ብታይ አሁን ያሉትን ጴንጤዎችንም አይመስልም። እና ደግሞ አሳም ፖይንት ላይ ደግሞ ድነት ይታጣል ከሚሉት ጋርም ደግሞ አይስማማም። ራሱን የቻለ ደግሞ ፎርም አለ ተሐድሶ ተብሎ ለብቻው ደግሞ አለ። እዛ ጋር ደግሞ ጴንጤኮስጤ ያለ በልሳን የሚያብድ በመንፈስ ቅዱስ መነጋት መፈራገጥ ምናምን የሚቀበል ደግሞ ግሩፕ አለ። አረ ይሄ ደግሞ ከአጋንንት ነው የሚል ደግሞ የነአሴ ግሩፕ አለ። እንደገና ደግሞ እዚህ ጋር ካልቪኒስቶች አሉ። ድነት አይታጣም፣ ኢየሱስ ደግሞ የሞተው ለጥቂቶች ብቻ ነው ብሎ የሚላል። እነዚህ ሁሉ ጋይ ስንት መጽሐፍ ቅዱስ ነው የያዙት? ወደ ቤተክርስቲያን ስትመጣስ we have one universal church፣ አንድ የጌታ ቤተክርስቲያን አለች። ወደኛ ስትመጡ አንዲት ያቺ የጌታ ቤተክርስቲያን ዓለም አቀፋዊቷ የጌታ ቤተክርስቲያን አንዲት ወጥ የሆነ ትምህርት አላት እና በዛ ትምህርት ውስጥ ክርስቲያኖች በዓለም ዙሪያ ተበትነን አለ። በቃ ዳት ሲታልቅ የተሳሳተ ትምህርት እንኳን ቢኖር በዛች በአንዲቷ የጌታ ቤተክርስቲያን እየተመዘኑ ያልፋል እንጂ ተግበስብሶ መቀጠል አይቻልም። እንደገና ደግሞ እኔ አንድ ጥያቄ ልጠይቅሽ ሰላምዬ፣ እንትን የሚባሉት ታውቂያቸዋለሽ? ደሶ ኮልድ ራሳቸውን የሐዋርያት ቤተክርስቲያን ብለው የሚጠሩ ጂሰሶች ልሳን ይናገራሉ። ታውቂያለሽ? አረ በጣም አጋንንት ሁሉ አስጨውን ይላሉ። አሁን ልጠይቅሽ፣ የእነሱ ቸርች እንደሆነ ሳታቂ በዛ በር ጋር እያለፍሽ የሚናገሩት ልሳን የመንፈስ ቅዱስ ይሁን የአጋንንት ይሁን በምንድን ነው የምትለዩ? አይለይም። እሱማ አይለይም አይደለ? የመንፈስ ቅዱስ ይሄን ያህል አቅም የለውም ፕሮቴስታንቲዝም ለመለየት። ኢቭን የነ ኦንሊ ጂሰሶችን ልሳን በራሱ ማለት ነው ከአጋንንት ይሁን ከመንፈስ ቅዱስ ይሁን
ለመለየት አቅሙ ራሱ የለውም። በጣም ከመመሳሰሉ የተነሳ ሌላኛው ደግሞ በክርስቶስ መምጣት ልዩነት አላችሁ። ታውቂያለሽ? ይሄን በጌታ መምጣት አዋቃለሁ። ትንሽ ምንድነው ብሎ የሚያምኑት ክርስቶስ ወደ ሶስቴ ወደ ምድር ይመጣል ብሎ የሚያምኑ ጴንጤዎች አሉ። አንደኛ እንነጠቃለን የሚሉ አሉ። ንጥቀት የሚባል ትምህርት አለ። በጣም የሚያስቅ ትምህርት ነው። ጌታ ድንገት ይመጣና የተወሰኑ አማኞች ምናምን ፒክ አድርጎ አየር ላይ ያቆያቸውና የሆነች ከባድ ጊዜ ስታልፍ መልሶ ድሮፕ ያደርጋቸዋል። ከዛ 1000 ዓመት የሆነ ተራራ ላይ ያስቀምጣቸውና እዛ ሲበሉ ሲጠጡ ቆይቶ ከዛ ለዓለም ፍጻሜ ይመጣና ክርስቶስን የሚያመላልሱ የጴንጤ ግሩፖች አሉ። ንጥቀት የሚባል ትምህርት ያላቸው እነሱ በጣም የሚያሳዝነው እሱ ትምህርት ላይ ምን መሰላቸው? ኢቭን ባልና ሚስት ስጋዊ ግብር እየፈጸሙ እንኳን ቢሆኑበት በዛ ሰዓት ላይ እንኳን ንጥቀት ቢኖር ከሚስት ነጥቆ ነው የሚወስደው። ነቅሎ ማይጋድ ዶክተር ኦፕራሲዮን እያደረገ ንጥቀት ሰዓት ቢደርስ ኦፕራሲዮኑ ሳይጨርስ ይነጠቃል። ባል ኦርቶዶክስ ነው፣ ሚስት ጴንጤ ብትሆንና እንደ አጋጣሚ ግንኙነት እያደረጉ ቢሆን ተለያይተው ሚስት ትወስናል። እንደዛ ነው ትምህርቱ። ይሄን ሹፌር ሆነ ኢማጂን ራይት ሹፌሩ ጴንጤ ነው እንበል። እየቀደርኩ አይደለም። ቄስ ትዕግስቱ የሚባሉ አሉ። የሉትራን ቤተክርስቲያን እዚህ አያት አካባቢ ናቸው። ቄስ ትዕግስቱ ይባላል። ሙሉ ስብከታቸውን በንጥቀት ነው የሰማሁት። ለቅላቸዋለሁ ከፈለጋቸው። የራይዱ ሹፌር ጴንጤ ቢሆንና ከኋላ የተሳፈሩት ኦርቶዶክሶች ይሆናል ንጥቀት ቢሆን የራይድ ሹፌሩ ይወስደናል፣ አንተ ትገለባበጣለህ። ኦፕራሲዮን የሚያደርግሽ ወይ የሚያዋልድሽ ጴንጤ ቢሆን እና በንጥቀት ያን ጴንጤ ከሆነ ተወሰደ፣ ተነጠቀ። ኦፕራሲዮኑ ሳያልቅ ልጇን እየወለደች ምናምን ነገር ሙሽራ ሆነው ምናምን የሰርጋቸው ጫጉላቸው ላይ ሆነው ምናምን ንጥቀት ቢደርስ እዛው ትጨርሳል። ኧረ ተው በእግዚአብሔር፣ ኧረ በክርስቶስ በጣም እኮ የሚገርም እኮ ትምህርት እኮ ነው። በኢየሱስ አይሆንም፣ በቃ አይመጣውም። ይሄ ልክ አይደለም። ኧረ በስመ አብ የምር አይነፋም። ኧረ የሙስሊም መሳቂያ ማታርጉ እንዴ! እኔና ኤፍሬም ባለ ጊዜ በንጥቀት ዙሪያ ላይ ተወያይተን ነበር ከዛሬ 3 ዓመት። ጌታ ነጥቋችሁ ወዴት ነው የሚወስዳችሁ ምናምን ስለው አላወቀውም። ተነጥቀው ሁሉ አንዳንዶች ወዴት ነው የሚሉ እና በዚህም ልዩነት አለ። ግማሾቹ ደግሞ ይሄን አይቀበሉም። አይ ንጥቀት የሚባል ትምህርት በቃ ጌታ አንዴ ይመጣል፣ ከዛ በምድር ላይ ይፈርዳል፣ ከዛ ይሄዳል፣ በቃ አለቀ ብለው የሚያምኑ ግሩፖች አሉ። አብዛኛው ፕሮቴስታንት ግን የንጥቀትን ትምህርት ይቀበላል። አሁን ብትጠይቂያቸው ተስፋችሁ ምንድን ነው ምናምን ብትያቸው ጴንጤዎች እንነጠቃለን። የት ነው የምትነጠቅ? የት አባ ነው የምትነጠቅ? የት ልትሄድ? አያውቀውም። የት ልትቀመጥ? የሆነ አየር ላይ 7 ዓመት የሆነ ዓመት መከራ ይመጣል። እሱ እስኪያልፍ ድረስ ጌታ ደመና ላይ ከጌታ ጋር እንቀመጣል። ከዛ ደግሞ 1000 ዓመት ደግሞ ክርስቶስ መጥቶ ምድር ላይ ይነግሳል ብሎ እኮ የሚያምን ጴንጤ ያለው ልክ አይሁዳዊ ስታይል እምነት። አይሁዶች ገና ክርስቶስ ይመጣል፣ በምድር ላይ ይነግሳል፣ መንግስት ይመልሳል ምናምን የሚል በጣም ሰዋዊ እምነት ያላቸዋሉ። አይሁዳውያን አሉ እንደዛ ድረስ አሁንም የሚጠብቁ የመሲሁን መምጣት መጥቶ እንደሄደ ማያምኑ ማለት ነው። ከታች አንድ ኮመንት አላሻለኝም። ልክ እንደዛ ክርስቶስ ምድር ላይ ነቅሎ አለበቃ ተውት። ሰላም ብቻ ነፍ ነው ልዩነቱ። ምድር ላይ 1000 ዓመት ይነግሳል የሚሉም እንዳለው ወቅ በዝ እሺ፣ እሱ ላይ የኔን ቸርቼን አስተምሮ ይዤ እመጣለሁ። ያንቺ ምንድን ነው እሱ ላይ እምነትሽ? አሁን አልተዘጋጀሁበትም፣ ተዘጋጅቼ እመጣለሁ። ይሁንና ዛሬ በክርስቶስ ማይ ጴንጤ ፒፕል ባይዞ ትመቹኛላችሁ። ትለያያለህ አይደል? ለያያለህ እኮ በጣጠስከን። እኔ ምን ላድርግ? ስማኝ፣ እኔ ለምሳሌ አሁን እኔ የማምነው እምነት አለኝ። ለምሳሌ አዲስ ሰማይና አዲስ ምድር ይመጣል፣ እየተጠቀለለ ምድር ይሄዳል፣ እየተጠቀለለ ሰማይ ይሄዳል የሚል እምነት የለኝም። እኔ ያለኝ እምነት ክርስቶስ አንተ ስንት ይመጣል አንዴ ንጥቀት አትቀበልም ማለት ነገርኩ እኮ በቃ ሊፈርድና ሊወስድ ነው የሚመጣው። በቃ አለቀ። የኔ እምነት እንነጠቃለን ብለው የሚያምኑ ደግሞ አሉ፣ በተስፋ የሚጠብቁ። አሜሪካ ላይ የሆነ ሰዓት ላይ ሴፕቴምበር ላይ ይመጣል ተብሎ ነው። የትኛው ነው እንነጠቃለን? ወዴት ነው የሚነጠቀው? እኔ አሜሪካ ላይ ንጥቀታቸውን እየሸጡ ነበር ኃይል የሆነ ሰዓት
የምሬን እኮ ነው። ምን ጣራ ላይ ሊወጣ ጣራ ላይ ወጥቶ እንጠቃለሁ ያለም ነበር ድሮ። መለክ እሱማ ጨዋታ እየጠበቁ በቃ ሴፕቴምበር አናልፍም ተብሎ ይሁን 2025 ላይ ደረሰ ሳይነጠቁ። ምን አትነጠቁም ብሎ ነገር የለም። ብዙ ነው ድራማው ብዙ ነው እና እውነቱ ላይ ስንሄድ ግን ቀለሜ እንደዛ ነው የሚያምነው ኤርሚያስ። እሺ አሁን አንዲት ልጅ ገብታለች። እስኪ ከተሐድሶ ከየት ቤተ እምነት ነሽ ናርዶስ ንገሪኝ እስኪ። ያንቺ ቤተ እምነት ሁሉ ግራ ይገባኛል። የኢትዮጵያው ተሐድሶ ነሽ? የውጭው ተሐድሶ ነሽ? ጴንጤ ነሽ? ካልቬኒስት ነሽ? ሉትራን ነሽ? የትኛው ነሽ? እስኪ አንቺ አሁን ናርዶስ እንኳን ደህና መጣሽ። ጥያቄ ነበረ። የት ቤተ እምነት ነሽ? ለይልኝ እስኪ አንቺ አሁን ተሐድሶ ተብለው እናሰግድ ጋር ነሽ ወይንስ ጴንጤቆስጤ ነሽ? መምህር አሰገድ ጋር አንቺ ተሐድሶ ጋር ልሳን ትቀበያለሽ? የጸጋ ስጦታ ስለሆነ ግን እንዴት ማጠቃቀም የራሱ የሆነ አሰግድ ግን እኮ አያምንም። እንዴት ነው ታዲያ አሰግድ የማያምነውን አንቺ የምታምኚው? ቀበለም ያለ እስኪ በማስረጃ አሰገድ ልሳን አልቀበልም ይላል። አሰገድ ልሳንን ይቀበላል። ነገር ግን አረ ጋይስ ሄሉን ጥሩልኝ። አሁን ጴንጤዎች የሚናገሩትን ልሳን አሰግድ ይቀበላል? አሁን ላይ የሚናገሩት ኖ አይደለም። መጽሐፍ ቅዱስ አንድ አዳምጪ። ጴንጤዎች አሁን ላይ በየአዳራሻቸው የሚናገሩትን ልሳን ለሄሉ ሼር አድርጉላት ጋይስ። አሁን ላይ ጴንጤዎች በየአዳራሻቸው ምላስን ከምላስ ጋር እያገጣጠሙ የሚያወጡትን ልሳን ይቀበላል አሰግድ? እሱን ትቀበያለሽ አንቺ? እሱን ትቀበያለሽ አንቺ? አየሁ በቃ የጴንጤቆስጤ ልሳን አትቀበይም ማለት። እሺ ድነት ይታጣል ብለሽ ታምኛለሽ አንቺ? ድህነት ይታጣል ብለሽ ታምኛለሽ አንቺ? እኮ ድህነት የሚያጣው እኮ ሰው ድኛለሁ ብሎ ኃጢአት ሲሰራ ነው አይደለ? ይታጣል ብለሽ ታምኛለሽ ወይ ነው አንቺ? አይታጣም ብሎ የሚያምን ወንጌል አማኝ ነኝ የሚል እንዳለ ታውቂያለሽ? ድነት አይታጣም ይኖራል አላውቅም። አሁን ሁለታችሁ የያዛችሁት የኦርቶዶክስ መጽሐፍ ቅዱስ አይደለም፣ የኦርቶዶክስን አይደለም የያዛችሁት፣ 66ቱን ነው የያዛችሁት አይደለም? መረዳት ነው። ከሁለታችሁ ማን ነው ትክክለኛ መረዳት ያለው? ይታጣል ያለው ነው ወይንስ አይታጣም ያለው ነው? እኔ ሰውየውን ለምን ይታጣል አትልም ማለት አልችልም። ማን ትክክለኛ መረዳት ያለው? ትክክለኛ መረዳት ያለው ትክክለኛ የእግዚአብሔር ቃል መረዳት እኮ ስለራሴ ሳወራ ግን መጽሐፍ ቅዱስ አንቺ የእግዚአብሔር ቃል ይዘሽ ነገ ቃሉ ትክክል ይሁን አይሁን የሚለውን መለየት አትችይም እኮ። ድነት ይታጣል ብዬ ነው የማምነው። ለዛ እኮ ነው አሁን የራሴን መረዳት ስናገር ድነት አይታጣም። አንቺ ድነት ይታጣል ብለሽ ያገኘሽው ከምኑ ነው? ከመጽሐፍ ቅዱሱ። የሰው ልጅ ንስሐ መግባት አለበት፣ ክርስቶስን ተቀብሎ ገብቶኛል። አሁን አንቺ መጽሐፍ ቅዱስን ስታነቢ ድህነት ይታጣል ብሎ ነገረሽ አይደለም? ሳይሆን የሰው ሰው እንደሚገባ መኖር አለበት፣ እንደ ክርስቲያን መኖር አለበት። ካልሆነ ግን ድህነቱን ግን ያጣል ብሎ ነገረሽ መጽሐፍ አይደለም? ባይዘወይ በጣም እኔ ከምን አንጻር መሰለ ሰዎች በኃጢአት ምክንያት ነው አይደለ ከእግዚአብሔር ጋር ይጣሉት። አንዴ ገብቶኛል። አይው ልጠይቅሽ አንዴ ተረጋጊ። አሁን አንቺ ስታነቢው ድህነት ሰው በኃጢአት ከወደቀ እና በንስሐ ካልተመለሰ ድህነት እንደሚታጣ ተረዳሽ አይደለ? ኦፍኮርስ ያ ኃጢአት ስለሆነ ኃጢአት ቢሰራም ባይሰራም ድህነት ግን አይታጣም ብለው ደግሞ የሚያምኑ አንቺ የያሽውን 66 መጽሐፍ ቅዱስ ደግሞ የሚይዙ ደግሞ አሉ። ከሁለታችሁ ትክክለኛ የእግዚአብሔር ቃል መገለጥ ያለው ማጋ ነው? እኔ መጽሐፍ ቅዱስን ሳነብ ያገኘሁት ሰዎች ንስሐ መግባት እንዳለባቸው ድህነት ይታጣል ብለው የሚያምኑትን ሰዎች አልቀበልም በራሴ። ስለዚህ ማለት አልችልም። ስለዚህ እነዛ ሰዎች ትክክለኛ የእግዚአብሔር ድህነት አይታጣም ብለው የሚናገሩ ሰዎች እንደ እግዚአብሔር ቃል መሰረት ትክክለኛ የእግዚአብሔር ቃል መረዳት አላቸው? መረዳታቸውንማ ነገሩሽ። እኔ ለምሳሌ ድህነት አይታጣም ብዬ አመንኩኝ። በቃ አይታጣም ማለት የእኔ መረዳት ልክ ነው?
አይታጣም ካልክ ከእግዚአብሔር ቃል አንፃር ነው እንደፈለክ መኖር አትችልም እኮ። ልክ ነው ወይንስ አይደለሁም? ተሳስቻለሁ ወይስ ልክ ነኝ? እንደ ራሴ መጽሐፍ ቅዱስን አንብቤ እንደተረዳሁት ከሆነ በፈጽሞ ትክክል አይደለም። ይህን እኮ ነው የምላችሁ። ፕሮቴስታንቲዝም ማለት የኔ ሀሳብ ማለት ነው፣ የኔ የግል መረዳት እንጂ ማን ልክ ይሁን ልክ አይሁን። አሁን ናርዶስ አንቺ ትክክለኛ እግዚአብሔር ቃል መረዳት ይኑርሽ አይኑርሽ አታውቂም። ምክንያቱም ሌላው ሰው ደግሞ ከአንቺ ተቃራኒ ሀሳብ አለ የአንቺኑ መጽሐፍ ቅዱስ ይዞ። እሱን ስህተት አድርገሽ ራስሽን ልክ አድርገሽ መቆም አትችይም። ለምን ጠይቀኝ ነበር ልደት የት ነው ህብረት የምታደርግ ብላ አልጠየቀኝም። ከህብረት የማደርግበት ቦታ ደግሞ እንደዚህ አይነት አቋም ነው ያለው ሰው። ከዚህ አንጻር ነው የመለስኩልህ እኮ። ስለዚህ ሌላ ለምሳሌ አሁን አዲስ ኪዳን ካህናት የሚባል ቸርች ደግሞ ራሱን ችሏል። ወይም ደግሞ ባፕቲስት ቸርች ተብሎ ደግሞ እነዚህ ካልቪኒስቶች የሚሰበሰቡበት ልሳን የማይነገርበት ድነት አይታጣም ብለው ደግሞ የተቀመጡ አካላቶች አሉ። እናንተ ሁለታችሁም እዛና እዚህ ያላችሁት አዳራሾች እምነታችሁ የተለያየ ነው። የያዛችሁት መጽሐፍ ቅዱስ ግን ተመሳሳይ ነው። ለምን ተፈጠረ እንደዚህ አይነት መለያየት? ነገራችንም ስለ ቤት አየሽ፣ መናገር ማትችይው እኮ ትክክለኛ የእግዚአብሔር ቃል መረዳት ነው። እውቀት ትክክለኛውን ቃል እኮ ነገርኩ። አሁን ካለሽ ንገሪና፣ የራስሽን እግዚአብሔር ቃል አዳምጪኝ። ትክክለኛ የእግዚአብሔር ቃል መረዳት ካለሽ ይሄ ልክ አይደለም። እኔ ለምሳሌ ሙስሊም መጥቶ ክርስቶስ ፍጡር ነው ቢለኝ ትክክለኛ መረዳት ስላልያዘ መጽሐፍ ቅዱሱን አንብቦ መጥቶ ሙስሊም ክርስቶስ ፍጡር ነው ከመጽሐፍ ቅዱስ ላይ ቢለኝ ትክክለኛ መረዳት ስለሌለው ቁጭ አድርጌ እነግረዋለሁ። ልክ ሌላኛውም ለምሳሌ ፕሮቴስታንት መጥቶ ክርስቶስ ለዓለም ብቻ ነው፣ ክርስቶስ ለተመረጡት ብቻ ነው የሞተው ቢለኝ ትክክለኛ የእግዚአብሔር ቃል መረዳት ስለሌለው እነግረዋለሁ። ልክ አንቺ እንደዛ ትክክለኛ የእግዚአብሔር ቃል መረዳት ካለሽ ትክክለኛ የእግዚአብሔር ቃል መረዳት የሌላቸውን ሰዎች እንዴት አድርገሽ ነው መዳኘት የምትችይው ወይም ደግሞ መለየት የምትችይው? አወራለሁ በዚህ ጉዳይ ላይ እናገራለሁ። ማለት እናገራለሁ ስለ ወንድሞች ማንኛውም ሰው እንደዚህ አይነት ጥያቄ ሲያነሳ ነው ድነት ይታጣል አይታጣም የሚል ሀሳብ፣ ከዛም አልፎ ደግሞ አሁን ያልከውን ሀሳብ ሰው ካነሳ እኔም ማለምንበትን ነገር ተስማምቼ የራሱ ጉዳይ ነው ማለት አልችልም። እንደ እግዚአብሔር ቃል እናወራለን። መጽሐፍ ቅዱስን ማን የሰጠሽ ናርዶስ? ላንቺ በዚህ አይነት እንትን ውስጥ አልገባም። ባይዘው ማን የሰጠሽ? ጥያቄ ጠይቄ ነበር የገባው። ተጠይቅኛለሽ፣ ግን ብዙ ጊዜ በጣም ኦርቶዶክሳዊነትን የሚያጠለሽ ስራ ስለምትሰሪ ዛሬ በአደባባይ አንድ ጥያቄ ልጠይቅሽ። ማን የሰጠሽ መጽሐፍ ቅዱስን? ከየት አመጣሽ? ኦርቶዶክስ አልሰጠችኝም። ማን የሰጠሽ? እኔ ኦርቶዶክስ ሰጠችሽ አላልሽም። ማን የሰጠሽ? አባቶች ናቸው። ማን የሰጠሽ? አባቶች አልኩ። ማን የሚባል አባት? ማስረጃ ስጭ። እንትን ምንድን ነው ስም መናገር አይጠበቅብኝም። ይጠበቅብሻል እንዴ? ማን ነው? እኛ ምክንያቱም ያመጣሽበት ቦታ ትክክል አይደለም ብለን ሞገትንሽ። ከየት ነው ያመጣሽው? ንገሪኝ። በቃ እሱን እንግዲህ የመጽሐፍ ቅዱስ ማህበርን ጠይቃቸው እና መጽሐፍ ቅዱስ ከየት እንዳመጣሽ ሳታውቂ ነው ኦርቶዶክስን ቀን ሙሉ የምትሰርቢው? ግን ለማውቃለሁ ከየት እንዳመጣው ግን እኔ እቀጣለሁ። አንቺ መጽሐፍ ቅዱሱ ከየት እንደመጣ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። እዚህ ጋር ማን የሰጠሽ? ማን የሰጠሽ? አንቺ መጽሐፍ ቅዱስ ማን እንደሰጠሽ ካወቅሽ እኔ እቀጣለሁ። ንገሪኝ፣ ማን የሰጠሽ መጽሐፍ ቅዱስ? ከየት ያመጣሽ? ጋይስ ኦኬ። እቺ ልጅ አሁን ቀኑ ሙሉ ቤተክርስቲያንን ስትሰድ የምትውል ሰው ናት። ቀኑ ሙሉ ግን መጽሐፍ ቅዱስ ነጠላ አድርጋ ምናምን ኦርቶዶክስ መስላ የቤተክርስቲያን ትምህርት እያስመሳችል ትለዋል። ግን በጣም እምነቷን የመሰረተችበት መዳን በዚህ መጽሐፍ ነው የሚገኘው ብላ የምትናገርበትን መጽሐፍ ከየት እንደመጣ እንኳን አታውቀውም። ማን እንደሰጣትም አታውቀውም። ሜይ ቢ ትንሽ ጫን ብዬ ብጠይቃት መልሷ ሊሆን የሚችለው ከሱቅ ገዝቼው ነው ነው። ይሄን ያህል ፕሮቴስታንቶች የእግዚአብሔር ቃል ከየት እንደመጣ እንኳን አያውቁትም። ሳያውቁት በየአደባባዩ ይዘው ምን ይላሉ? ኢየሱስ እንደዚህ ነው ምናምን መጽሐፍ ብቻ ነው እናንተ ተረት ትቀበላላችሁ ምናምን ይሉናል። የያዝከው የእግዚአብሔር ቃል ከየት እንደመጣ ራሱ አታውቅም ነው እኮ የምልህ እኮ። ፕሮቴስታንቶች የያዛችሁት እጃችሁ ላይ ያለው መጽሐፍ ቅዱስ ራሱ ከየት እንደመጣ አታውቁትም። አውቃለሁ የሚል ካለ ሰው አስገባ። ፓስተሩን አስገባዋለሁ ካለ ና ግባ። የሆነ ፓስተር ነበር። ከዛ ግን ቤተክርስቲያን ላይ አፋችሁን መክፈት፣ መሳደብ፣ ቤተክርስቲያንን ማጠልሸት ልክ አይደለም።
ልክ አይደለም፣ ልክ አይደለም ጋይስ፣ ልክ አይደለም። ኤኒዌይስ እሺ፣ እንደዚህ አይነት ሰዎች መታረም ስላለባቸው ነው ያስገባሁት። መታረም ስላለ እንጂ አሁን እንደ ሰላም አይነት ሰዎች አሉ፣ አሁን ቁጭ ብለው በስርዓት የሚጠይቁ። እነዚህ ሰዎች ግን ኢንቴንሽናቸው ቤተ ክርስቲያን ጣዖት አምላኪ ናት ምናምን በማለት የሐሰት መረጃዎችን የሚያሰራጩ ሰዎች ናቸው። ግን እነሱ እንኳን እምነታቸውን የመሰረቱበት መጽሐፍ ከየት እንደመጣ አያውቁትም። አሁን እቺ ልጅ አታውቀውም። አባቶች አለች። የተባለ አባት ማን የተባለ አባት ማን? የትኛው ጉባኤ ላይ ተወሰነላችሁ 66 ተብሎ? በየትኛው ጉባኤ ነው ይሄ ነው መጽሐፍ ቅዱስ 66 ነው ተብላችሁ የተቀበላችሁት? ገና እንደገባች ኦርቶዶክስ አልሰጠችኝም ማለች። ይኸው ጥላቸው ከዚህ ነው የሚጀምር። እኔ መቼ ኦርቶዶክስ ሰጠችሽ አልኩ? የሰጠሽን ብቻ ንገሪኝ ያልኩት እና ያስገባዋት ሆን ብዬ ነው። እንደነዚህ አይነት ሰዎች ምንም እውቀት ሳይኖራቸው የሆኑ አንዳንድ አባቶች የሆኑ መንገድ ላይ የሆነ ነገር ይናገራሉ። ድንገት ያንን ሪከርድ ያደርጋሉ። ከዛ አምጥተው ሙሉ ቤተክርስቲያንን ምናምን ነገር ለማጠልሸት እጅግ በጣም ነውር የሆነ ስራ ነው የምትሰራው ልጅ። እግዚአብሔር ብቻ እኔ ማስተዋልና ጥበቡ። አንድ ቪዲዮ አይቼ ነበረና ከፖለቲካ ጋር አሳስረው ኦርቶዶክስ የሆነ ብሔር የአንድ ብሔር ብቻ እንደሆነች አድርጋ ለማሳየት የሰራችው ቪዲዮ አሁን ይሄ እጅግ መሰሪነት ነው። እጅግ በጣም ጥላቻ፣ ሰውን ከሰው የሚያፋጅ እና እንዲህ አይነት ሰዎችን እናስገባና ምን እናደርጋለን? በእግዚአብሔር ቃል እውነት እንመዝናለን። ከዛስ የለም ጥርስ ግጥጥ አይን ፍጥጥ ይሆናል መጨረሻ ላይ። ኦኬ ይሄን ለማሳየት ኤኒዌይስ። እና ሰላምዬ ያው ይቅርታ እንግዲህ ትንሽ ጠንከር ካልን እንትን እንዳይልሽ አንዳንድ ሰዎችን ስናገኝ ማሳየት ስላለብን ነው። አንዳንድ ጉዳይ ያ አንቺ ትረጅኛለሽ ለምደት ያራ አታስብ፣ ችግር የለውም። መቼስ ሚስራ እንጆ እያደረግሽ ነው። አንቺ ምን አለብሽ? ወይዬ ሞክ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንደብያችኋለሁ። በነገራችን ላይ እቺ ልጅ በጌታ ስም እኔ ከዚህም በፊት ኦልሞስት 2 ዓመት አልፏል ይመስለኛል እና በጣም በቴሌግራም ጭምርም ትናወራ ነበርና የምትሰራው ስራ ጌታ ሆይ ማለት የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ያለው በቃ እሷ ነው የሚመስለኝ። ለእሷ ቀጥታ የተጠቀሰ ነው የሚመስለኝ። በቃ ነጠላ ነው የምትለብሰው፣ የምታደርገው ኦርቶዶክሳዊ ለመምሰል ነው፣ ግን ቤተክርስቲያንን የሚያጠለሽ ነው ሆን ብላ ማለት ነው። ቤተክርስቲያንን ማለት በጣም ነው የምታበሽቀው። ጌታ ሆይ አንዳንዴ እንደዚህ ማለት ያሰፍሮባታል ይመስለኛል። አይ በቃ ብዙ ምርስ አናረጋትም። በቃ ብቻ ትወቀው ማለት ያለ እውቀት በጣም ከበዛ ጥላቻ ብቻ እንደሆነ ቤተክርስቲያንን እንደዚህ አይነት ሰዎች እንዲህ የሚያደርጉት እንድታውቁት ያህል ሌላ ምንም ነው። እቺም ነፍስ እኮ እንድትድን ፍላጎታችን፣ እቺም ነፍስ ወደ ቤተክርስቲያን እንድትመለስ እንድትድን እኮ ይሄ የኛ ፍላጎታችን፣ ኦኬ የኛም ፍላጎት ነው። ግን አንዳንድ ጊዜ አለማወቃቸውን ማሳየት ደግሞ ለአንዳንድ ክርስቲያኖች ጥቅም ስላለው ነው። ኤኒዌይስ እንኳን ደህና መጣችሁ ብያለሁ። ፕሮቴስታንቶች ካላችሁ ጥያቄ ያላችሁ በጣም በፈቃደኝነት በነፃ አእምሮ የምትወያዩ በተለይ ደግሞ ወደ ቅዱስ ቤተክርስቲያን ለመመለስ የምትፈልጉ መማር የምትፈልጉ እና ወደ ቅዱስ ቤተክርስቲያን መመለስ መምጣት የምትፈልጉ ስፔሻሊ በቃ ያለውበት ቤተ እምነት ልክ እንዳልሆነ ተረድቻለሁ፣ ኦርቶዶክስ መሆን እፈልጋለሁ ብለው ሰሞኑን የማስተምራቸው ልጆች አሉ። የምሰራቸውን ቪዲዮዎች ሲጠመቁ ያሉ ቪዲዮዎችን የሚመለከቱ አንዳንድ ሰዎች እነሱም ስለ ቤተክርስቲያን